ኢማን ፍሬዎች አሉት እሱ በጣም ብዙ። ከነዚህ ፍሬዎች ማለት የተወሰኑትን ማወቃችን ኢማናችንን እንድንጠብቅ ኢማናችን እንዲጨምር ጥረት እንድናደርግ ይረዳናል። የኢማናችንን ፍሬዎች ባጣጣምን ቁጥር በኢማናችን ሊከሰቱ የሚችሉ ችግሮችን ማስተዋል፣ ኢማናችንን ሊያጎድሉ የሚችሉ ነገሮችን መከላከል እንችላለን። ኢማናችን እጅግ በጣም ፍሬዎች እንዲኖሩትና ያን ፍሬ እንድናጣጥምም ይረዳናል። ኢማን ልብ ውስጥ ከገባ ኢማን ጠንካራ ከሆነ ከጠራ ሙእሚን ላይ እጅግ በጣም ብዙ አጂቦች ይታያሉ። አቂዳችን ይስተካከላል፣ ስራችን ያምራል፣ ስነ ምግባራችን አላህና ረሱሉ የሚፈልጉት አይነት ይሆናል። ከሰዎች ጋር ያለን ሙዓመላ ማንንም ሳንበድል መኖር ያስችለናል። ኢማንን የተሰጠ ሰው አላህ ሱብሓነሁ ወተዓላ መርጦታል። አላህ ሱብሓነሁ ወተዓላ ጀነትን ሰርቶ አሳምሮ የሚገቡባት ሰዎች እንዳሉ አላህ ነግሮናል። እነዚህ ሰዎች ባህሪያቸውን ብዙ ጊዜ ስናይ መገለጫቸው ውስጥ አንደኛው ግንባር ቀደሙ ኢማን ነው። ጀነትን ብዙ ጊዜ አላህ በጠቀሰ ቁጥር የጀነት ሰዎችን መገለጫ ሲጠቅስ ኢማንን ነው የሚጠቅሰው። ኢማን ማለት በቃል ብቻ የሚባል ነገር አይደለም፣ ወይም በልብስ የሚገለጥ ነገር አይደለም። የልብ ጉዳይ ነው፣ የተግባር ጉዳይ ነው፣ የአቋም ጉዳይ ነው። አላህን ስብሓነሁ ወተዓላ በልብ መፍራት፣ በተግባር አላህ የከለከለውን ነገር መከልከል፣ ያዘዘውን መታዘዝ። አላህ ስብሓነሁ ወተዓላ ሙሉ ሰላምን ሙሉ ደስታን በኢማን ነው የሚሰጠው። በዱንያም ሆነ በአኺራ ሰላም የሚገኘው ሙሉ ኢማን ላላቸው ሰዎች ብቻ ነው። የተሟላ ሰላም የተሟላ ደስታ ሙሉ ኢማን ላላቸው ሰዎች ነው አላህ የሚሰጠው። الذين آمنوا ولم يلبثوا إيمانهم بظلم أولئك لهم الأمن وهم مهتدون። እነዚያ ያመኑ ሰዎች እንዲሁም በእምነታቸው ምንም ነገር ያልቀላቀሉ ጥርት ያለ ኢማንን በአላህ ሳይጋሩ ያመኑ ሰዎች ለነሱ ነው የተሟላ ሰላም ያለላቸው ይላል። እነሱም በኢማናቸው ምክንያት የተቀኑ ናቸው፣ ቀጥተኛውን ቀናውን የጨበጡ ናቸው ይላል አላህ ሱብሓነሁ ወተዓላ። ليس من يقطع طرقا بطلا إنما من يتقي الله. بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي المبعوث رحمة للعالمين وعلى آله وصحبه ومن اتبعه بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. يا الله فقاد يهون اندهون بزيه كإيمان فريوش بمل رأس بالله سبحانه وتعالى بمجرد شوقا ما من بسدستو يا إيمان مع زنوج ما من ካሉት ፍሬዎች መሃል ጥቂቶችን ለማየት እንሞክራለን። አላህ ሱብሓነሁ ወተዓላ የሰው ልጅን ሲፈጥረው እሱን ተስፋ እንዲያደርግ እሱንም እንዲፈራ አላህ ሱብሓነሁ ወተዓላ ነግሮታል። ወደሱ እንደሚመለስም ከተመለሰ በኋላም የሚጠብቁት አማራጮች ሁለት ብቻ እንደሆኑ ነግሯል አላህ ሱብሓነሁ ወተዓላ። አዱንያ ላይ ስንኖርም በጡማኒና በሰላም በደስታ መኖር የምንችለው አላህ ሱብሓነሁ ወተዓላ በዘዘን መልኩ ስንጓዝ ብቻና ብቻ ሲሆን፣ አኺራ ላይም ስንመለስ በሰላም የምንኖረው ጀነትን የምናገኘው አላህ ሱብሓነሁ ወተዓላ ያዘዘንን ታዘን የከለከለንን ስንከለከል። ይህ ደግሞ አጭሩ ኢማን ይባላል። አላህ ባዘዘው ነገር ያዘዘን ነገር በሙሉ አምኖ እሺ ብሎ መታዘዝ፣ የከለከለንን በሙሉ መከልከል፣ እንዲሁም አላህ አለ ያለውን ነገር በሙሉ አኺራ ላይ ገይብ ላይ እውነት ብሎ መቀበል ወዘተ ኢማን የምናውቀው ሲሆን፣ ዛሬ ግን አጭሩ ለማየት የምንሞክረው የኢማን ፍሬዎች ጥቅሞች። አንድ ዛፍ ፍሬ እንዳለው ሲያቅ ነው ገበሬ ሊተክለው የሚሞክረው። ትርፋማ ያልሆነን ስራ ነጋዴ እንደማይሰራ ሁሉ እንዲሁ ፍሬ ያሌለው ዛፍ በመትከል ጊዜና ጉልበትን እንዲሁም ቦታን አያጣብም። ኢማን ፍሬዎች አሉት እሱ በጣም ብዙ። ከነዚህ ፍሬዎች ማለት የተወሰኑትን ማወቃችን ኢማናችንን እንድንጠብቅ ኢማናችን እንዲጨምር ጥረት እንድናደርግ ይረዳናል።
የኢማናችንን ፍሬዎች ባጣጣምን ቁጥር በኢማናችን ሊከሰቱ የሚችሉ ችግሮችን ማስተዋል፣ ኢማናችንን ሊያጎድሉ የሚችሉ ነገሮችን መከላከል እንችላለን። ኢማናችን እጅግ በጣም ፍሬዎች እንዲኖሩትና ያን ፍሬ እንድናጣጥምም ይረዳናል። ኢማን ልብ ውስጥ ከገባ፣ ኢማን ጠንካራ ከሆነ ከጠራ ሙእሚን ላይ እጅግ በጣም ብዙ አጂቦች ይታያሉ። አቂዳችን ይስተካከላል፣ ስራችን ያምራል፣ ስነ ምግባራችን አላህና ረሱሉ የሚፈልጉት አይነት ይሆናል። ከሰዎች ጋር ያለን ሙዓመላ ማንንም ሳንበድል መኖር ያስችለናል። ኢማንን የተሰጠ ሰው አላህ ሱብሓነሁ ወተዓላ መርጦታል፣ ብዙ ኸይርን ሰጥቶታል። የኸይሮች ሁሉ ኸይር ጀነት ናት። የእድል ሁሉ እድል ጀነት መግባት ነው። ጀነትን መግባት አላህ ሱብሓነሁ ወተዓላ ከኢማን ጋር የተያያዘ አድርጎታል። ኢማን የሌለው ጀነት አይገባም። ጀነት የመግባትን መስፈርት አላህ ኢማን አድርጎታል። ኢማን ደግሞ እንዲኖር መሐባ መኖር አለበት። ሙስሊም እርስ በርሱ መዋደድ፣ ሙእሚን እርስ በርሱ መዋደድ፣ ለሙእሚን ወንድሙ ለሙእሚን እህቷ ኸይር መውደድ መቻል አለባቸው። ይህ ደግሞ ይሆን ዘንድ መሐባ ይኖር ዘንድ ኢማን ይኖር ዘንድ ሰላምታ ማብዛት ለዚህ ነገር እንደሚረዳ ረሱሉ ሰለላሁ ዐለይሂ ወሰለም ነግረውናል። ኢማን ይኖር ዘንድ መሐባ መኖር አለበት። መሐባ ይኖር ዘንድ ሰላም መስፋፋት አለበት። ሰላምታ ማለት ነው ሰላም አለይኩም። ሰላም ደግሞ ሊኖር የሚችለው ሰላምታ የሚያበዛ ብዙ ጊዜ ውስጡ ላይ በዛ ማነሰ ኢማን ያለ ሰው በሰላም አለይኩም ሊገኝ የሚችለውን አጅር የሚያውቅ ሰው፣ ሰላም አለይኩም የኢማን መገለጫ መሆኑን የሚያውቅ ሰው። ከጥቅማ ጥቅም ጋር የተያያዘ ሰላም አለይኩም አይደለም። ከማወጋ ከጎረቤት ጋር ከዘመድ ጋር ከዚህ ነገሮች የተያያዘ ሰላም አለይኩም አይደለም። ሙእሚን ወንድምን ሙስሊም እህትን በማግኘት ብቻ ሙእሚንነትን ሙስሊምነትን ተንተርሶ የመነጨ ሰላም አለይኩም ሰላምታ ማለት ነው። ይሄ የኢማን አካል ነው። ይህ ደግሞ ሰላም አለይኩምን ማስፋፋት ኢማን ሲኖር ነው ሊከሰት የሚችለው። ኢዘን ረሱሉ ሰለላሁ ዐለይሂ ወሰለም ጀነት አትገቡም እስክታምኑ ድረስ፣ አታምኑም ደግሞ እስክትዋደዱ እስካልተዋደዳችሁ ድረስ። የምትዋደዱበትን ነገር ልንገራችሁን? አዎን ሰላምታን አብዙ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ኢዘን ሰላምታ የሚያበዛ መሐባ ሲኖር ነው። መሐባ ያለው ሰው ኢማን አለ። ኢማን ሲኖር ጀነት ይገባል። እነዚህ የተያዙ ነገሮች ናቸው ማለት ነው። ኢማን ነው በአዱንያም ደስተኛ ሆኖ ለመኖር የሚያበቃ፣ ሲሞትም ያማረ አሟሟት እንዲሞት የሚያደርግ፣ አዱንያ ህይወቱን ሲሰናበት ላኢላሃ ኢለላህ ብሎ ከልቡ አምኖ የሞተ ጀነት ይገባል። አላህ ስብሓነሁ ወተዓላ ጀነትን ሰርቶ አሳምሮ የሚገቡባት ሰዎች እንዳሉ አላህ ነግሮናል። እነዚህ ሰዎች ባህሪያቸውን ብዙ ጊዜ ስናይ መገለጫቸው ውስጥ አንደኛው ግንባር ቀደሙ ኢማን ነው። ጀነትን ብዙ ጊዜ አላህ በጠቀሰ ቁጥር የጀነት ሰዎችን መገለጫ ሲጠቅስ ኢማንን ነው የሚጠቅሰው። ኢማን ማለት በቃል ብቻ የሚባል ነገር አይደለም፣ ወይም በልብስ የሚገለጥ ነገር አይደለም። የልብ ጉዳይ ነው፣ የተግባር ጉዳይ ነው፣ የአቋም ጉዳይ ነው። አላህን ስብሓነሁ ወተዓላ በልብ መፍራት፣ በተግባር አላህ የከለከለውን ነገር መከልከል፣ ያዘዘውን መታዘዝ። ብዙ ሰዎች ባለባበስ ብቻ ኢማን ሊመስላቸው ይችላል። ከሙስሊሞች ጋር በመሆንና ከሙስሊም ቤተሰብ በመወለድ ሊመስላቸው ይችላል። ይህ መልበስ ጥሩ መልበስ ከጥሩ ሰው ጋር መዋል የሙእሚንነት ምልክት ሊሆን ይችላል። ولكن ኢማን በምላስ መናገር፣ በልብ ማመን፣ በአካል ተግብሮ ማሳየት ነው። ሶስቱም የተያዙ ናቸው። ልቡ ላይ ኢማን ያለ ሰው ውጩ ብዙ ጊዜ ያምራል፣ ያስገድደዋል። ውስጡ ውጩን ያስገድደዋል። በእስላማዊ አለባበስ እንዲለብስ፣ እስላማዊ የሆነ አኗኗር እንዲኖር፣ ከሸሪዓ ጋር የሚጋጭ አኗኗር እንዳይኖር፣ ጥሩ እንዲለብስ፣ ጥሩ እንዲናገር ያደርጓል። ውስጡ ላይ ኢማን ካሌለ ውጩ እንደዛው ይሆናል፣ ይባላሻል ማለት ነው። ኢማን ማለት እንግዲህ ባጭሩ እዚህ ጋር ማለት ነው አላህን ሱብሓነሁ ወተዓላ መገዛት ነው። የአላህን ሱብሓነሁ ወተዓላ አጅር እየፈለጉ የአላህን ሱብሓነሁ ወተዓላ ቅጣት እየሰጉ ምላስ፣ ልብ፣ አካላት በአጠቃላይ ከኢማን ጋር የራሳቸው ድርሻ አላቸው። ውስጣችን ካመነ ምላሳችንም ሊያምን፣ አካላቶቻችንም ሊያምኑ፣ አካሄዳችን አቋማችንም የሙእሚን አቋም ሊኖረን ይገባል ማለት ነው። መልካም ስራ በሰራን ቁጥር ኢማናችን እንደሚጨምር፣ መጥፎ ስራ በሰራን ቁጥር ኢማናችን እንደሚቀንስ የአህለ ሱና ወል ጀማዓ አቋም ነው። መልካም ስራ ሲሰራ ኢማን ይጨምራል፣ መጥፎ ስራ ሲሰራ ኢማን ይቀንሳል።
ኢዘን መጥፎ ስራ ማብዛት ኢማን እንዲቀንስ ብሎም እንዲጠፋ ሊያደርገው ይችላል ማለት ነው። መልካም ስራ ማብዛት ደግሞ ኸይር ስራን በብዛት መስራት ኢማናችን እንዲጨምር ያደርገዋል። ወንጀል ሲበዛ ኢማናችን እንደሚቀንስና ብሎ ወደ ኩፍር ወስዶ እንደሚያጠፋ ሁሉ ማለት ነው። አላህ ይጠብቀን። ለዚህም ነው ረሱሉ ሰለላሁ ዐለይሂ ወሰለም اللهم إني أسألك إيمانا كاملا ويقينا صادقا ሙሉ የሆነ ኢማን ስጠኝ ያሉ ረሱሉ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ሙሉ ኢማን አለ፣ ጎደሎ ኢማን አለ። ሙሉም የሚሆነው ጎደሎም የሚሆነው በእኛ በሙእሚኑ በአማኙ አቋምና ስራ ተግባር ልክ ነው ማለት ነው። ኢዘን ኢማን ደረጆች አሉት። ኢማን ይጨምራል፣ ይቀንሳል። ኢማን የጀነት ቁልፍ ነው። ብዙ ጊዜ ስለ ጀነት አላህ ሲናገር ኢማንን ይጠቅሳል። ኢኒ አመንቱ ቢረቢኩም ፈስመዑን ቂለ ድኹል ልጀነ ቃለ ያ ለይተ ቀውሚ ያዕለሙን። ብዙ ጊዜ ስለ ጀነትና የጀነት ሰዎች ሲናገር ኢማንን አላህ ያስከትላል ማለት ነው። ኢማን ብዙ ፍሬዎች እንዳሉት መጨረሻው ያማረ እንደሆነ በዱንያም በአኺራ ኢማን ያለው ሰው ሰላም ያለውና ለስኬት የሚበቃ መሆኑን እናቅ ዘንድ የተወሰኑ የበለጠ ለኢማናችን መጠናከር እንድንጓጓ የተወሰኑ የኢማን ፍሬዎችን እንይ። ከነዚህ ከኢማን ፍሬዎች አንደኛው ኢማን ያለውን ሰው ኢማኑ ሙሉ የሆነን ሰው አላህ Subhanahu Wa Ta'ala ይወደዋል። አላህ አንድን ሰው ወደደው ማለት በዱንያም በአኺራ ሰዒድ ሆኖ ደስተኛ ሆኖ ስኬታማ ሆኖ ይኖራል ማለት ነው። በኢማናችን መጠን የአላህ ውዴታ ይኖረናል ማለት ነው። እንዲሁ በማዕሲያችን በወንጀላችን መጠን የአላህ ጥላቻ ይኖረዋል ማለት ነው። አንድ ግለሰብ አላህ እንዲወደው ከፈለገ ኢማኑን ማጠናከር አለበት። አላህም ይህን አስመልክቶ ያ አዩሃ الذين آمنوا من يرتد منكم عن دينه فسوف يأتي الله بقوم يحبهم ويحبونه እናንተ ያመናችሁ ሆይ ከእናንተ ውስጥ ከዲኑ ሸሽቶ ወደ ኋላ የተመለሰ ወይም የምትመለሱ ከሆነ አላህ Subhanahu Wa Ta'ala ሰዎችን ህዝቦችን ያመጣል እሱን የሚወዳቸው እነሱን የሚወዱት ይላል። አላህ Subhanahu Wa Ta'ala ልክ ባሮቹ እንደሚወዱት ሁሉ እሱን ባሮቹን ይወዳል። ግን ሐላልና ሐራምን የማያቅ የአላህን ድንበር የምጥስ ባሪያ ስለሆነ ብቻ የአላህን ውዴታ ማድረግ አያገኝም። አላህ የሚወደው ማን ነው? እነዚያ ያመኑ የታዘዙትን የሚታዘዙ የተከለከሉትን የሚከለከሉ ነው። አላህ ይወዳቸዋል። አላህን ይወዳሉ። ሁሉም መልካም የተሰራለት ሰው መልካም ያደረገለትን ጥሩ ነገር የሰራለትን በጭንቅ ሰዓት የደረሰለትን ሁሉም ሰው ይወዳል። የሚገርመው ግን ነው አላህ ይወዳቸዋል። ምን አድርገው ነው የሚወዳቸው? ስላመኑ፣ ሙሉ ኢማንን ስላመኑ። አላህ Subhanahu Wa Ta'ala ኢማንን ለሁሉ አይሰጥም ለወደደው ሰው እንጂ። አላህ እንዲወደን ደግሞ አላህን መለመን መማጠን ሙሉ ኢማን እንዲሰጠን ከኩፍር ከማዕሲያ ከወንጀል እንዲጠብቀን ዱዓ ማድረግ የኛ ግዴታ ነው። በሩን ማንኳኳትና አላህን መለማመጥ የኛ ግዴታ ነው። ኢማንን አላህ Subhanahu Wa Ta'ala ለሻቸው ሰዎች ለጀነት ላጫቸው ሰዎች ይሰጣል። እነዚህም የአላህ ወዳጆች ናቸው። በዱንያም ሆነ በአኺራ ስጋት የለባቸውም። እነሱ ማን ናቸው? الذين آمنوا وكانوا يتقون የአላህ ወልዮች የአላህ ወዳጆች ሙእሚኖች ናቸው። አላህን የሚፈሩ ናቸው። ድንበሩን የሚያከብሩ ናቸው። እዚህ ነው ሐዲስ ላይ አላህ Subhanahu Wa Ta'ala ዱንያን ለሚወደውም ለማይወደውም ሰው ይሰጣል። ኢማንን ግን ዲንን ግን ለሚወደው ሰው እንጂ አይሰጥም ያሉት ረሱሉ ሰለላሁ ዐለይሂ ወሰለም። ዱንያን ለሁሉም ሊሰጥ ይችላል፣ ለሁሉም ይሰጣል። ለሚወደውም ለማይወደውም፣ ለካፊሩም ለሙእሚኑም፣ ለወንጀለኛውም አላህን ለሚፈራውም። ዲንን ግን ኢማንን ግን አይሰጥም አላህ ለሚወደው ሰው እንጂ። ይሄ ትልቅ ዕዝ ነው፣ ትልቅ ክብር ነው። የክብር መለኪያ ኢማን ነው። ሀብት አይደለም፣ ዘር አይደለም፣ ስልጣን አይደለም። ኢዘን እዚህ ጋር ልብ ልንል የሚገባን ትኩረት ሊሰጥ የሚገባ ነገር ትልቁ ቁም ነገር የአላህ ውዴታ ልብ ውስጥ መኖር ነው። ይህ የአላህ ውዴታ ልብ ውስጥ መኖር ደግሞ ምንን ያመጣል? ይህን ልብ ውስጥ የአላህ ውዴታ ያለውን ሰው አላህ እንዲወደው ያደርጋል። እዘን የአላህ ፍቅር ልባችን ውስጥ ይኖር አላህ ይወደን ዘንድ ማለት ነው። እንዴት አላህን አንወድም? ስንትና ስንት የሱ ኒዕማ እኛ ላይ ያለ። የትኛውንም ነገር ብንወደው ለሆነች ነገር ነው የምንወደው፣ ውስን ነው።
በአላህ ሰበብም ነው እንድንወደው ያደረገውን ነገር ለኛ የዋለው የሰራው። አላህ ግን ሱብሓነሁ ወተዓላ ያለምንም አጠፋ ስንትና ስንት ኒዕማ ሰጥቶናል። ተቆጥሮ የማይዘለቅ ማንም ሊያደርገው የማይችል ስንትና ስንት ነገር አድርጎልናል። ይህም ባስተወስነው ቁጥር የአላህ ውዴታ ልባችን ውስጥ ሊታደስ ይገባል። በዚህም መልካም ሥራ ልንሰራበት ይገባል። የትኛውን ነገር ብንወደው ለአንዳች ምክንያት ነው የምንወደው። የአላህን ሱብሓነሁ ወተዓላ የምንወድበት ምክንያት እጅግ በጣም ብዙ ነው፣ ቆጥረን አንዘልቀውም። ከዚህም አልፎ አላህ በወደድነው ቁጥር ይወደናል። ፍጡር ግን የወደዱት ሁሉ ላይ ይወድ ይችላል። ወደ አላህ ሱብሓነሁ ወተዓላ በተጠጋን ቁጥር እሱ ይጠጋል፣ በወደድነው ቁጥር እሱ ይወደናል። ይሄ ሁሉ የሚያደርገው አላህ ከኛ የሆነ ነገር ፈልጎ አይደለም። የተብቃቃ የተሟላ ጌታ ነው፣ ለኛው ብሎ ነው ሱብሓነሁ። በል አላህ እጅግ በጣም ባሪያውን ከመውደዱ የመጣም አላህ ሱብሓነሁ ወተዓላ የሻውን በፈለገው ሰዓት ማድረግ እየቻለ ሙእሚን ባሪያውን ግን ነፍሱን ልውሰድ አልውሰድ እላለሁ እንጂ እንዴተኛውን ባሪያ ባንዴ ነፍሱን አልወስድም ይላል አላህ ሱብሓነሁ ወተዓላ። ይሄ የኢማንን ደረጃ አላህ ዘንድ ለሙእሚኖች ያላቸውን ክብር የሚገልጽ ነው። አላህን ይወዱታል፣ እሱም ይወዳቸዋል። አላህ ያዛቸውን ወደው ይቀበላሉ፣ አላህ እሺ ይላቸዋል። ሙእሚን ሆኖ አዱንያ ላይ መልካም ሥራ ለመስራት ኸይር ሥራ ለማብዛት ወደ አላህ ለመቃረብ ወደ ጀነት ለመገስገስ መኖር የፈለገ አንድ ባሪያ አላህ አጀሉ ደርሶ ሊገድለው ሲፈልግ እንዴተኛውን ባሪያ አይደለም የሚገድለው። ኢዘን ይሄ አንድ ኢማን ፍሬ ነው። ሙእሚኖችን አላህ ይወዳቸዋል። ትልቅ ሰው፣ ባለስልጣን፣ ዝነኛ ሰው አንድን ሰው ወደዋለሁ ብሎ ህዝብ ፊት ቢያወራ ለዛ ሰው ምን አይነት ደስታ ነው የሚሰማው? አላህ ሱብሓነሁ ወተዓላ ሙእሚኖችን ወዳለሁ እያለ ዩሂቡሁም ወዩሂቡነህ ይወዳቸዋል፣ እነሱም ይወዱታል። ለዚህ የሚያበቃው ለአላህ ውዴታ የሚያበቃው ኢማን ነው። ሁሉን ነገር ያሟላ ኢማን ማለት ነው። ሁለተኛው አላህ ሱብሓነሁ ወተዓላ ሙሉ ሰላምን ሙሉ ደስታን በኢማን ነው የሚሰጠው። በዱንያም ሆነ በአኺራ ሰላም የሚገኘው ሙሉ ኢማን ላላቸው ሰዎች ብቻ ነው። የተሟላ ሰላም የተሟላ ደስታ ሙሉ ኢማን ላላቸው ሰዎች ነው አላህ የሚሰጠው። الذين آمنوا ولم يلبثوا إيمانهم بظلم أولئك لهم الأمن وهم مهتدون። እነዚያ ያመኑ ሰዎች እንዲሁም በእምነታቸው ምንም ነገር ያልቀላቀሉ ጥርት ያለ ኢማንን በአላህ ሳይጋሩ ያመኑ ሰዎች ለነሱ ነው የተሟላ ሰላም ያለላቸው ይላል። እነሱም በኢማናቸው ምክንያት የተቀኑ ናቸው፣ ቀጥተኛውን ቀናውን የጨበጡ ናቸው ይላል አላህ ሱብሓነሁ ወተዓላ። ኢኽላስ ያለው ሰው፣ አላህን በብቸኝነት የተገዛ ሰው፣ ረሱልን ሰለላሁ ዐለይሂ ወሰለም የተከተለ ሰው አላህ ሁለት ነገሮችን ይሰጠዋል። ሙሉ ሰላምን ከተለያዩ ነገሮች ሰላም አላህ ይሰጠዋል ካደጎች ሁሉ፣ ቀናውንም መንገድ ያስጨብጠዋል። በዱንያም በአኺራ ሰላምን ይሰጠዋል። ይህ የተውሂድ ምስጢር ውስጡ ላይ ያለ ሰው ተውሂድን የተረዳ ሰው የሚያገኘው ትልቁ ሽልማት ነው። አላህን በብቸኝነት ስንገዛ ረሱልን ሰለላሁ ዐለይሂ ወሰለም ጥርት አድርገን ስንከተል አላህ ሰላምን ይሰጣል። ዋናው ሰላም የልብ መረጋጋት ነው፣ ጡማእኒና ነው፣ ሰኪና ነው። ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም በአላህ አምነው ሐቁን ጠብቀው ይኖሩ ስለነበረ አዱንያ ላይ በሪሳላ ህይወት ዘመናቸው የተለያዩ አጂቦችን ሰርተው የሄዱት። መካ ሆነው ሁሉ ጠላት አድርጎ ጠምዷቸው ሌት ተቀን ዳዕዋ እያረጉ የሚጠብቃቸው አላህ ነበር። መዲናም ሄደው አይሁዶች እንዲሁ ሌት ተቀን ረሱልን ሰለላሁ ዐለይሂ ወሰለም ለመግደል ሲያሴሩ የሚጠብቃቸው አላህ ነበር። እሳቸውም በሙሉ ልብ ምንም ሳይፈሩ ወደ ኋላ ሳይሉ በአላህ ጥበቃ ስር ሆነው ሰላም እየተሰማቸው ዳዕዋቸውን ያካሄዱ የነበረው ውስጣቸው ላይ ኢማን አለና ሰላምን መረጋጋትን አላህ ሰጥቷቸው ማለት ነው። ቡኻሪ ውስጥ ጃብር ብን አብዱላህ እንደዘገቡት ከረሱል ጋር ሰለላሁ ዐለይሂ ወሰለም መንገድ የሄድን ሳለ ማረፍ ፈልገን ሁሉም ጥግ ጥግ ያዘ። አንዲት ከሁሉም የምትሻል ጥላ ቦታ አገኘንና ለረሱል ሰለላሁ ዐለይሂ ወሰለም ተውናት። ነብዩ እዛ መተው አረፉ። ሁሉም ለየብቻው ጥግ ጥግ ይዞ እረፍት ላይ ሳሉ
ረሱሉ ሰለላሁ ዐለይሂ ወሰለም ሰይፋቸውን ያቺ ጥላ ስር ዛፍ ላይ አንጠልጥለው ጋደም ብለው ሳለ አንድ ግለሰብ መጣና ሰይፉን ከነበረበት የረሱልን ሰይፍ አውርዶ መዞ ያዘና አንተ መሐመድ ሆይ ማን ነው አንተን ከኔ ሊያድንህ የሚችለው በዚህ ሰዓት? ሰይፍ መዞ ረሱል ላይ ሰለላሁ ዐለይሂ ወሰለም አጠገባቸው ላይ ቆሞ ይህን ሲላቸው ውስጣቸው ላይ የአላህ ፍርሃቻ፣ የአላህ ፍቅር፣ የአላህ ውዴታ፣ የአላህ ዐዘማ ሐቂቀተል ኢማን የተሞላ ሙሐመድ ላይ ይህን ቃል ሲያሰማና ለሌላ ሰው ሲያሰማ ረደተል ፊዕሉ እኩል አይደለም የሚሆነው። ለረሱል ነው የሚላቸው። ሰይፍ በእጁ መዞ ይዞ ያልተዘጋጀ ሰው ላይ መጥቶ ቆሞ ማን ነው ከኔ ሊከለክልህ የሚችለው? ማን ነው ሊያድንህ የሚችለው ሲላቸው ረሱሉ ሰለላሁ ዐለይሂ ወሰለም የሙእሚንን መልስ ሰጡት። فقال አላህ ነው የሚጠብቀኝ፣ አላህ ነው የሚያድነኝ በማለት በተረጋጋ መንፈስ መልስ ሰጡት። ሳያውቀው ሰይፉ ከእጁ ላይ ወደቀ። ረሱሉ በተራቸው ያነሱትና ማን ነው አንተን ከኔ ሊያድንህ የሚችለው በሚሉት ሰዓት አላህን አያውቀውም፣ ውስጡ ላይ ኢማን የለም፣ ሰላም የለውም። ምን አለ? እባክህ ሰይፉን በአግባቡ ከሚይዙ ሰዎች ሁን። ኩን ኸይረ አኺዝን፣ እባክህ ሰይፉን በአግባቡ ከሚይዙ ሰዎች ሁን። ሰይፍ ከያዙ ሰዎች ሁሉ የተሻለ ሁን። መሳሪያ እጁ ላይ ያዘ ሰው በተናደደ ቁጥር በተበሳጨ ቁጥር ያገኘው ነገር ላይ የሚተኩሳለ መተኮስ ያለበት ሰዓትና እርምጃ መውሰድ ያለበት ሰዓት ላይ የሚወስዳለ። አንተ ከነዚህ ሁሉ የተሻለ መልካም ሰው ሁን፣ በአግባቡ ያዘው ሰይፉን ቻለኝ አላቸው ረሱልን ሰለላሁ ዐለይሂ ወሰለም። አላህ አላለም፣ አላህን ስለማያውቀው ሙእሚን ስላልሆነ። ረሱሉ ሰለላሁ ዐለይሂ ወሰለም ይህን ሲላቸው ይቅርታ አደረጉለት። ይህ የረሱልን ሰለላሁ ዐለይሂ ወሰለም የኢማናቸው የተውሂዳቸው ሙሉነት የሚገልጽ ሲሆን በዚሁ መልኩ ኢማኑ ሙሉ የሆነ ሰው ተውሂዱ ሙሉ የሆነ ሰው ከምንም አይፈራም። ምንም ነገር ውስጥ ቢገባ አላህ እንደሚያወጣው ያውቃል። ሙሉ ሰላምን ሙሉ ደስታን አላህ ለግሶታልና የተኛውም በአላህ ሙሉ ኢማንን ያመነ ሰው አላህ ይጠብቀዋል። ከተኞቹም ነገሮች አደጋ ይደርስበት ይችላል። ከዛ አደጋ አላህ ያወጣዋል፣ መውጫን ያበጅለታል። ከጭንቆች ሁሉ አላህ ደርሶ ያወጣዋል። ጭንቅ ውስጥ ቢገባም አደጋ ውስጥ ቢገባም ውስጡ ላይ በአላህ ጥበቃ ስር ነው ያለው። ችግሩን ያመጣው አላህ ችግሩን የሚወጣበትን መንገድም እንደሚያመጣለት ያውቃል። ኢዘን ሐቂቀተል ኢማን ልባችን ውስጥ ያለ እንደሆነ ሰላምን ማግኘት እንችላለን ማለት ነው። ሰላም የሚገኘው ደስታ የሚገኘው በገንዘብ በተለያዩ ቁሳዊ ነገሮች አይደለም ማለት ነው። መሰረቱ የአላህ ውዴታ ነው ማለት الذين آمنوا وتطمئن قلوبهم بذكر الله እንዳለው እነዚህ ያመኑ ሰዎች ልቦቻቸው አላህን በማስታወስ ትረጋጋለች። ልባቸው ይረጋጋል አላህን በመገዛት አላህን በመታዘዝ ከአላህ ትእዛዝ በመሸሽ አይደለም። የሚያሳዝነው ሰዎች ዲንን መከተል ረሱልን ሰለላሁ ዐለይሂ ወሰለም መከተል እጅግ በጣም አላህን ታዛዥ ሆነው መኖር ወጥመድ ውስጥ የገቡ ይመስላቸዋል። ስሜታቸውን ለአላህ ተገዥ አድርጎ መኖር አላዋቂነት ይመስላቸዋል፣ ኋላ ቀርነት ይመስላቸዋል። ደስታ ፍለጋ የተለያዩ ነገሮችን ያደርጋሉ። ወላሂ ደስታ እርም ነው ሙእሚን ላይ እንጂ። ለጊዜው ሊደሰት ይችላል። የተኛውም ወንጀለኛ በሰራው ወንጀል ደስታን ያመጣልኛል ብሎ በሰራው ነገር ገና ተከትሎ የሚመጣው ጭንቅ ያህን የሚያስረሳ ነው። አሁን ከኢማን መገለጫዎች ወይም ደግሞ ከኢማን ፍሬዎች መሃል ሙሉ ኢማን ያለው ሰው ሙሉ ሰላምን ሙሉ ደስታን አላህ ሱብሓነሁ ወተዓላ ይሰጠዋል። እንደውም አኺራ ላይ ሰዎች ጭንቅ ላይ በሚሆኑበት ሰዓት መግቢያ መሸሻ መውጫ ባባጡበት ሰዓት ሁሉም ራቆቱን ሆኖ ጫማ ያልተጫሙ ሆነው ወንዱም ሴቱም በጭንቅ ሆኖ ተቀላቅሎ ከጎኑ ማን እንዳለ በማያውቅበት ሰዓት አላህ መውጫ ያደርግላቸዋል። فمن يلقى في النار خير أم من يأتي آمنا يوم القيامة اعملوا ما شئتم ሰዎች ባፍጢማቸው ተደፍተው ወንጀላቸውን ተሸክመው በሰሩት ነገር ራሳቸው በዱንያ ይጠቅመኛል ብለው ወይም ደግሞ ያስደስተኛል ብለው በሰሩት ወንጀል የቂያማ ቀን ተዋርደው ጀሃነምን ገዝተው በተግባራቸው አላህ በሰጣቸው እጅ አላህ በሰጣቸው እግር ምላስ ወንጀል ሰርተው የጀሃነም ራሳቸውን አጋልጠው በሚገኙበትና መሸሻ መግቢያ በሚጠፋበት ቀን ኢማን ከዛ ቀንም ሰላም ያስገኛል ማለት ነው። ከዛ ቀን ጭንቅም መውጫን
ያስገኛል ማለት ነው። እንዲሁ ከኢማን ፍሬዎች መሃል ኢማን ያላቸው ሰዎች ሙሉ ኢማን ያላቸው ሰዎች ትንሽም ቢሰሩ አላህ Subhanahu Wa Ta'ala ወዶ ይቀበላቸዋል። ወደሱ በተቃረቡ ቁጥር ወደሱ አላህ ወደነሱ ይቀርባል። የሚሰሩትን መልካም ሥራ ጥቂቷንም ትሁን በብዙ አባዝቶ ይጠብቃቸዋል። ለሚያደርጉት ነገር አላህ ደስተኛ ይሆናል፣ አይከፈባቸውም። አዱንያ ላይ ስትኖር እጅግ በጣም ሊሳካ የሚጣርለት ጉዳይ ቢኖር አላህን ለማስደሰት መጣር፣ ሰዎችን ለማስደሰት አብሮ የሚኖሩ ሰዎችን፣ ዘመዶችን፣ ቤተሰብን ለማስደሰት የተለያዩ ነገሮች ይደረጋሉ። አላህን ለማስደሰት ሙእሚኖች የሚያደርጉት ነገር በሙሉ ጭንቃቸው አላህን ማስደሰት። ሙሉ ኢማን ካለን አላህ በእኛ ደስተኛ ይሆናል። አለቃውን ማስደሰት የማይፈልግ የለም፣ ባለውለታውን ማስደሰት የማይፈልግ የለም። አላህ የነዚህ ሁሉ አለቃ ነው። አላህን አስደስቶ መገኘት ለሁሉ የሚሳካለት ነገር አይደለም። ሙእሚኖች እንጂ ምን ሰግደው ምን ጾመው ሐጅ የምናደርገው የላባችንን ገንዘብ አሳልፈን የምንሰጠው የተለያዩ ስቃዮችን የምንጋፈጠው የሚከብዱ ነገሮችን ምን ፍለጋ ነው? አላህን ጀለ ወዐላ ማስደሰት ተፈልጎ ነው። አላህን ያስደሰትነው እንደሆነ ያስደስተናልና አላህ Subhanahu Wa Ta'ala በእኛ ደስተኛ ይሆን እንደሆን ብዙ የምናገኛቸው ነገሮች አሉ። አላህ በእኛ ደስተኛ መሆኑ ብቻ አይደለም፣ አላህ በእኛ ደስተኛ ከሆነ ከሱ የምናገኛቸው ተጨማሪ ብዙ ኒዕማዎች አሉ። ያስደሰትነው እንደሆነ ያስደስተናል። ልባችንን በሱ ላይ እንዲጸና ያደርገዋል። ቀጥተኛውን መንገድ ይመራናል። ኸይርን ነገር ሁሉ ያገረልናል። የትም እንሁን መቼ አላህ በእኛ ደስተኛ ከሆነ ከወንጀሎች ይጠብቀናል፣ ከሸይጣን ጉትጎታ ያድነናል። አላህ Subhanahu Wa Ta'ala ነቢዩላህ ሙሳን ከልጅነት ጀምሮ ጎልማሳ ሆነው ህይወታቸው እስኪያልቅ ድረስ ምን አይነት ጥበቃ ያደርግላቸው እንደነበረ ታሪካቸውን ቅሳቸውን ከቁርአን ማግኘት እንችላለን። ሳጥን ውስጥ ተጥለው ባህር ላይ ተጥለው ከባህር አንስቶ አምጥቶ ፍርዓውን ቤት አስገብቶ ከፍርዓውን ቤት ከሀብት ቤት ከስልጣን ቤት እንደፈለጉ ተንደላቀው አድገው መጨረሻ ላይ አላህ Subhanahu Wa Ta'ala ጠርቶ እስኪያናግራቸው ድረስ ይሄ ሁሉ ጥበቃ የማን ነው? የአላህ ነው። ስንትና ስንት ሙስሊም ቤት ሙእሚን ቤት ቁርአን ሐዲስ እየሰማ አድጎ ኖሮ መጨረሻ ላይ በአላህ የሚያሻርክ አላህን የሚያምጽ ብሎ የሚከፍር ስንት አለ። የአላህ ጥበቃ ተለይቶት ማለት ነው። አላህን ያስደሰትን እንደሆነ ከዕለት ዕለት ወደሱ እንቀርባለን። ዛሬያችን ከትናንታችን የተሻለ ይሆናል። አዱንያ የመጣነው ለስራ እንደሆነ እናውቃለን። አላህም መንገዱን ያቀለለናል። አፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑር ሚን ረቢህ። አላህ Subhanahu Wa Ta'ala ልባችንን ለኸይር ነገር ክፍት ያደርገዋል። ወንጀልን እንድንጠላ ያደርገናል፣ ወደሱ ያቀርበናል። ወደሱ ወደሚያቀርቡ ነገሮችን በሩን ይከፍትልናል፣ መንገዱን ያገራልናል ማለት ነው። ስንሞትም ያማረ አሟሟትን አላህ Subhanahu Wa Ta'ala ይወፍቀናል። አላህን በሚያስከፋ ነገር ሰዎችን ማስደሰት የፈለገ አላህ ይቆጣዋል፣ አላህ ይቀየመዋል። ሰዎችም እንዲቆጡት እንዲቀየሙት ያደርጋል። በአንጻሩ ደግሞ ሰዎችን በሚያስቆጣ ነገር አንድ ነገር ማድረግ ሲፈልግ አላህ አዟል ያን ነገር እንዲደረግ። አላህ ይወደዋል፣ ሰዎች ግን ይጠሉታል። አላህ ከሚጠላኝ አላህ ከሚቀየመኝ ሰዎች ይቀየሙኝ ብሎ ሰዎችን በሚያስቀየም ነገር አላህን ያስደሰተ አላህ Subhanahu Wa Ta'ala ይወደዋል፣ አላህም በሱ ይደሰታል፣ ሰዎችም እንዲወዱት ያደርጋል ይላል ረሱሉ ሰለላሁ ዐለይሂ ወሰለም። من التمس رضا الناس بسخط الله سخط الله عليه وأسخط عليه الناس. ለሰዎች ብሎ ወንጀል መስራት፣ ለሀገር ብሎ ለባህል ብሎ ለሰው ምን ይለኛል ብሎ ወንጀል መስራት አላህን Subhanahu Wa Ta'ala መናቅ ነው። አላህ በእኛ እንዲደሰት ቦታ አለመስጠት ነው። አላህ በእኛ እንዲደሰት ከመጨነቅ ይልቅ ሰዎች በእኛ እንዲደሰቱ የመጨነቅ ምልክት ነው። የኢማን መጥፋት ምልክት ነው። ኢዘን ሐሳባችን ጭንቃችን በሙሉ ሰዎች ሲለብሱ ሰዎች ምን ይላሉ፣ ሰዎችን ያስደስት ይሆን ይሄ አለባበስ ነው። ሰዎች ሲኖሩ ይሄ ሰዎችን ያስደስት ይሆን ነው ጭንቃቸው። ላ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ህይወታችን በሙሉ እንቅስቃሴያችን በሙሉ ለአላህ ብለን መሆን አለበት። ይሄ አለባበስ አላህ የሚወደው ከሆነ ሸሪዓ የሚቀበለው ከሆነ
ሰዎች አስተያየት ይሰጡበታል፣ ሰዎች ያጣጥሉታል። ሊጨንቅሽ አይገባም። ብዙ ጊዜ ሙሉ ሒጃብ እስላማዊ ሒጃብ መልበስ የፈለጉ እህቶች ከመልበስ ወደ ኋላ ከሚያደርጓቸው ነገሮች አንዱ ሰው ምን ይለኛል፣ አላህ ምን ይለኛል ተረስቶ ማለት ነው። ኋላ ቀር እባላለሁ። አላህ ዘንድ ኋላ ቀር ማን እንደሆነ ልታቂ ይገባሻል። አላህን ያስቀየመ ነው ኋላ ቀር። ባለውለታውን አላህን ያስቀየመ ነው ኋላ ቀር ማለት። ረሱልን የተከተለ ሸሪዓን የተከተለ አላዋቂዎች ኋላ ቀር ቢመስላቸውም አላህ ዘንድ ግን እጅግ በጣም ውድና ትልቅ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ዛሂር የሚባል ገጠር የሚኖር ጓደኛቸው ይዘይራቸው የነበረ ሰው ከዕለታት አንድ ቀን ቤታቸው መጥቶ አጧቸው። ገበያ አካባቢ ሆኖ ሳለ ረሱሉ ሰለላሁ ዐለይሂ ወሰለም መጥተው ከኋላ አቅፈው ያዙት። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም መሆናቸውን ሳያቅ ልቀቀኝ ብሎ በኃይል መሸሽ ይሞክር ጀመረ። ረሱሉ ሰለላሁ ዐለይሂ ወሰለም መሆናቸውን ሲያቅ የሱን ሰውነት ከሳቸው ሰውነት ጋር ልጥፍ ያደርገው ጀመር። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም ማን ነው ይሄን ባሪያ የሚገዛኝ፣ ማን ነው ይሄን ባሪያ የሚገዛኝ ብለው ይናገሩ ጀመር። ረሱላችን ሰለላሁ ዐለይሂ ወሰለም ይሄም ሰው ያ ረሱላህ እኔንማ የሚገዛ ማን አለ? እኔ ዝቅተኛ ሰው ነኝ። ከኔ ሰዎች ምን ይፈልጋሉ? ሰዎች ዘንድ ያኒ ዝቅተኛ ከሚባሉና የሰው አይን ውስጥ ከማይገቡ ሰዎች ነኝ፣ የክፍለ ሀገር ሰው ነኝ በማለት ራሱን ዝቅ አድርጎ ሲነግራቸው ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉት? አንተ ግን አላህ ዘንድ ውድ ነህ አሉት። ረሱሉ ሰለላሁ ዐለይሂ ወሰለም አንተ ግን አላህ ዘንድ ውድ ነህ። በምኑ ነው ውድ የሆነው? በኢማኑ። አብዱላህ ብን መስዑድ ረዲየላሁ ዐንሁ መንገድ የሄዱ ሳለ ከሰሃቦች ጋር ለሆነ ጉዳይ ዛፍ ላይ ሲወጣ ሰሃቦች የባቱን የእግሩን ቀጫጫነት አዩና ሰዎች ለመሳቅ አሉ። ረሱሉ ሰለላሁ ዐለይሂ ወሰለም አወ ሚን ዲቀቲ ሳቀይህ ተضحኩን፣ የባቱ የእግሩ ቀጫጫነት ነው እንዲህ ያሳቃችሁ ያለው? አላህ ዘንድ ይህ በትም እናንተ የምትስቁበት ባቱ የኡሑድን ተራራ ይመዝናል በማለት ረሱሉ ሰለላሁ ዐለይሂ ወሰለም አላህ ዘንድ ለሙእሚን ያለውን ክብር፣ አላህ ዘንድ ለሙእሚን ያለውን ቦታ ይገልጹ ነበር ረሱሉ ሰለላሁ ዐለይሂ ወሰለም። ኢዘን ደስታ የሚገኘው አላህ ዘንድ ክብር የሚገኘው በኢማን ነው። አላህ ዘንድ ከመክበር ይልቅ ሰው ዘንድ መክበር ይሻለኛል ብሎ ወንጀል መዳፈር አላዋቂነት ነው። እቺ ዱንያ ነገ ጠፊ እንደሆነች አለማወቅ ነው። ኢዘን አላህን ለማስደሰት ብሎ ሰዎችን የሚያስቀይም ነገር ሊሆን ይችላል። አላህ ግን አዟል፣ ይሄን የአላህ ደስታ ይሻለኛል ብሎ ማድረግ የሙእሚን ባህሪ ነው። በተቃራኒው አላህ የራሱ ጉዳይ አያየኝ ብሎ ሰዎችን ለማስደሰትና ከሰው ጋር ለመመሳሰል አላህ የሚያስቀይም ነገር ማድረግ የሙእሚን ባህሪ አይደለም፣ የኢማን መጥፋት ምልክት ነው። ሙእሚኖች በኢማናቸው አላህ ይደሰትባቸዋል። አላህ የተደሰተባቸው እንደሆነ ቅድም የጠቀስናቸው ብዙ ኒዕማዎችና ብዙ ጥቅሞችን ያገኛሉ። በዱንያም በአኺራ አላህ ሰላምን ይሰጣቸዋል፣ ቀናውን መንገድ ያስይዛቸዋል፣ እንዲሁም ለኸይር ነገር ሁሉ ይወፍቃቸዋል፣ ከመጥፎ ነገር ይጠብቃቸዋል። ሌላው ከኢማን ፍሬዎች መሃል አላህ ቀልባቸውን ኸይር ነገር ላይ እንዲጸና፣ የሰው ልጆች ቀልብ ሌት ተቀን ሲቀለባበሱ አንዴ ሙእሚን የነበረ ሌላ ጊዜ ሙናፊቅ ሲሆን፣ አንዴ ሰላት ላይ ጠንካራ የነበረ ሰው ሌላ ጊዜ ከቶ ሰላቱን ሲተው፣ ወደ ኸይር ነገር ይሽቀዳደም የነበረ ሰው ወደ ሸር እንዲሽቀዳደም የሚያደርገው ምንድነው? የቀልብ ጽናት አለመኖር። እዚህ ምድር ላይ ብዙ አደጋዎች አሉ። ከአደጋዎች ሁሉ ትልቁ አደጋ ከኢማን ወደ ኩፍር መሄድ፣ ከኢማን ወደ ኩፍር መሄድ፣ አላህን ከመታዘዝ ሸይጣንን ወደ መታዘዝ መሄድ ነው። ለኸይር ነገር ላይ ከመሽቀዳደም ለሸር ወደ መሽቀዳደም መሄድ ነው። ይህ እጅግ ሙሲባ ነው፣ ከባድ አደጋ ነው። ተውበት እንጂ የአላህን በር ይዞ አንኳኩቶ ማልቀስ እንጂ ሊያስወግደው የማይችል አደጋ ነው። አላህ ስብሓነሁ ወተዓላ ሙእሚኖችን ግን ከልባቸው ያመኑ ምኑ ኢማን ያላቸው ሰዎችን በኢማን ላይ በተቅዋ ላይ በመልካም ስራ ላይ ያጸናቸዋል። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين. مؤمنوችን አላህ ስብሓነሁ ወተዓላ ያጸናቸዋል። ላ ኢላሃ ኢለላህ ላይ መልካም ስራ ላይ ኸይር ስራ ላይ ያጸናቸዋል፣ ተባተን ይሰጣቸዋል።
ረመዳን ሲመጣ ሙእሚን ሸዋል ላይ ፋሲቅ ከጥሩ ሰዎች ጋር ሲኮን ሙእሚን ከዛ ውጪ ፋሲቅ የሆነ አጋጣሚ ሲያገኙ ሙእሚን ከዛ ውጪ አስመሳይ መሆን ኢማን የጸና ኢማን ያለ መኖር ምልክት ነው ጽኑ ኢማን ካለ ሁሌም ሙእሚን ይሆናሉ ባደሩ ቁጥር ወደፊት ይገሰግሳሉ ይጨምራሉ ወደ አላህ ይቀርባሉ በአላህ ያመኑ ሙሉ ኢማን ያመኑ ሰዎች ሁሌም ጽናት አላቸው የቂን አላቸው ፊትናዎች ምንም ቢበዙ አይጎዷቸውም ከልባቸው ሰልመዋልና በአላህ ገመድ ተሳስረዋልና የአላህን ገመድ አጥብቀው ይዘዋልና በሚሰግዱት ሰላት ሁሉ የሆነ ትምህርት ይዘው ይወጣሉ በሚማሩት ትምህርት ሁሉ የሆነ ትምህርት ይዘው ይወጣሉ በእያንዳንዱ ሐረካ እንቅስቃሴ ቀን በሄደ ቁጥር እድሜያቸው በጨመረ ቁጥር ብስለትን ይጨምራሉ ለአላህ ፍቅርን ይጨምራሉ የአዱንያ ምንነት ያቋታል ለስራ ነው የመጡት የሰው ሀገር ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አዱንያ የሙእሚን እስር ቤት ናት ለካፈር ግን ጀነቱ ናት ይሄ አዱንያ የሙእሚኖች ሀገር አይደለም يا قوم انما هذه الحياه الدنيا متاع وان الاخره هي دار القرار مؤمن اهل فرعون የሚባለው ሰው እንዳለው ማለት ነው አላህ ለሊሳኒ ወገኖቼ ሆይ ህዝቦቼ ሆይ ይህች አዱንያ እኮ አትዝገበገቡላት ለሷ ብላችሁ ወንጀል አትስሩ ለአዱንያ ህይወት ብላችሁ ከመልካም ስራ ወደ ኋላ አትበሉ ባልሆነ ተልካሻ ምክንያት ይህች የአዱንያ ህይወት እኮ መታዕ ግዛዊ መጠቃቀሚያ ነው ሰዎች ጫማ ገዝተው ተጠቅመው ሲያረጅ ጥሉታል እንጂ የሃን ጫማ የሰፉ የሃን ጫማ ያደሱ ሌላ ወጪ ያወጡ በዛ ነገር እድሜያቸውና ገንዘባቸውን አይጨርሱም አለቀ ጫማው ይጥሉትና ሌላ ይገዛሉ አዱንያም እንደዛው ናት ነገ ጥለናት እንሄዳለን ወደ አኺራ መሸጋገሪያ ድልድይ ናት ፍትናዎች ቢበዙ ሸይጣን ቢጎተጉት ኢማን ካለ ጥንካሬ ካለ ጽናት ካለ ይሄን ሁሉ ነገር ማሸነፍ ይቻላል ጽናት ስላሌለ ነው ኢማን ውስጣችን ስላልገባ ነው በተለያዩ ነገሮች የተሸወደን ላልሆነ ለትርካ ምርክ ነገር አላህም እናስቀየመው በህይወታችን የምንቀለደው ሙእሚን ግን ፍትና ይብዛ ሸይጣን ይጎትጉተው ይጸናል ሐቂቃ ገመዱን لا اله الا الله ማይበጠሰውን ገመድ ይዟልና الزم يدك بحبل الله معتصما فانه الركن ان خانتك اركان በእጅህ የአላህን ገመድ አጥብቀህ ያዝ ምንም ማይበጠስ ገመድ ነውና ብዙ የሚበጠሱ ነገሮች ቢያጋጥሙ ገንዘብ ይጥልሃል ስልጣን ይጥልሃል የተለያዩ የሰው ልጅን ከፍ የሚያደርጉ ነገሮች ሊከዱ ይችላሉ የቂያማ ቀንም ከዙሪያ የነበሩ ዘመዶች ቤተሰቦች ጥቅሞች ሁሉ ቀርተው ኢማን ነው ወደ አላህ ሊያቀርብ የሚችለው አላህ ፊት ሊያኮራ ከጭንቅ ሊያወጣ የሚችለው ኢዘን ከኢማን ፍሬዎች አንዱ የቀልብን ጽናት ማግኘት ይቻላል استقامان ማግኘት ያስችላል ኢማን ከፊትናዎች ሁሉ እናመልጥበት ማለት ከልባችን ሙእሚን የምንሆንበት ማለት ነው አስመሳይነትን ምንርቅበት ከአስመሳይነት ምንደንበት ነገር የምናገኘው ትክክለኛ ኢማን ሲኖር ነው ማለት እንዲሁም ከኢማን ፍሬዎች ኢማን ያላቸው ሰዎች አላህ ያዝንላቸዋል ሂዳያም ይቸራቸዋል አላህ Subhanahu Wa Ta'ala ሁሉ ነገር የሚያደርገው በረህመቱ ነው ሰዎችን ጀነት የሚያስገባው በረህመቱ ነው አዱንያ ላይ ቀናውን መንገድ የሚያስጨብጠው በረህመቱ ነው ማንም አስገድዶት አይደለም የኛኑኑ ጥረት አይቶ በረህመቱ ለኸይር ነገር ይወፍቀናል ومن يؤمن بالله يهدي قلبه بالله ያመነ ሰው አላህ ቀልቡን ያስተካክልለታል ያቃናለታል ይሄ የሚሆነው በአላህ ረህመት ነው ረህመቱን እንታደል ዘንድ ከኛ በኩል የበኩላችንን ማድረግ ይኖርብናል አዳኒ የሰማተኝቶ አላህ በረህመቱ ስላላስነሳኝ ነው አይባልም አከም ያለው ዘካን ከልክሎ አላህ በረህመቱ ለማውጣት ስላልወፈቀኝ ነው አይባልም ኢማን ያላቸው ሰዎች የአላህ ረህመት የአላህ ሂዳያ ባለቤቶች ናቸው በሁሉም ነገር ስኬታማ እንድንሆን እንደረጋለን ማለት ነው ከመጥፎ ነገሮች ሁሉ አላህ Subhanahu Wa Ta'ala ይጠብቃል ማለት ነው ሙሉ ኢማን ካለ ይሄ ሁሉ የሚሆነው በረህመቱ በዝነቱ ጠብቆን ከኢማን ፍሬዎች ሌላው ውስጥ ላይ ልብ ላይ የሚገኝ ጥፍጥና እርካታ ይሄ ለዘቱል ኢማን ወይም ሐላወቱል ኢማን ተብሎ ይጠራል የኢማን ጣዕም የኢማን ጥፍጥና የኢማን እርካታ የሚሰጠው ለማን ነው ሙሉ ኢማን ላለው ሰው ይሄ አንዱ ከኢማን ፍሬ ነው
ገንዘብ ተከፍሎ ብዙ ጉልበት ፈሶ የተለያዩ ነገሮች ተደርጎ ሊገኙ የማይችሉ ልብ ውስጥ የሚገኙ ሐላዋ አሉ፣ ጥፍጥና አሉ፣ እርካታ አለ። ይሄ እርካታ አንድ ኢማን ፍሬ ነው። ባለሀብቶች ባለስልጣኖች ሊያገኙት የማይችሉ ነገር ነው። ለዚህ ነው ከሰለፎች መሃል አንደኛው ምን ይላል? ለው ዓሊመ አልሙሉኩ ወአብናኡ አልሙሉክ ማ ነሕኑ ፊህ ለጃለዱና ቢስይፍ። ንጉሶች የንጉስ ልጆች ትልልቅ ሰዎች እኛ ያለንበትን የህይወት ሰላም የህይወት ደስታ ቢያውቁት ከኛ ውስጥ አውጥቶ ለመውሰድ ሰይፍ ሁሉ ይጠቀሙ ነበር፣ በሰይፍ ሁሉ ይታገሉ ነበር ይላል። ሱብሃንአላህ። ደስታ አለ፣ እርካታ አለ፣ ራሓ አለ በኢማን እንጂ በምንም ነገር የማይገኝ። ይሄን ሰላም ከፈለገን፣ ይሄን ደስታ ከፈለገን፣ ይሄን ራሓ ከፈለገን ኢማናችን ይጠንክር። ኢማናችን ሙሉ የሆነ እንደሆነ ጠንካራ ኢማን ያለን እንደሆነ ይሄን በገንዘብ ተገዝቶ ማይገኝ ነገር እናገኛለን። ረሱሉ ሰለላሁ ዐለይሂ ወሰለም ذاك طعم الإيمان من رضي بالله ربا وبالإسلام دينا وبمحمد رسولا رواه الإمام مسلم. የኢማን ጣዕም ቀምሷል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። የሚቀመስ ጣዕም አለው ኢማን ማለት ሐቂቃ ነዓም። ሰዎች በሆነ ባልሆነው ሲጨቃጨቁ፣ በሆነ ባልሆነው ሲበሳጩ፣ ህይወታቸውን ለማጥፋት ሲሞክሩ፣ ህይወት አላረካ ብላቸው የተለያየ ነገር ሲያደርጉ፣ ገንዘብ አልበቃ ብሏቸው ሐራም ንግድ ይዘው ራሳቸውን ለማክበር ባቋራጭ ሲጥሩ፣ ይሄ ሁሉ ምን ፍለጋ ነው? የልብ እርካታ፣ ደስታ፣ ብልጽግና ፍለጋ። የቀልብ እርካታ ሰላም ሐራም ናት ማን ላይ? ወንጀል የሚሰራ ሰው ላይ። በወንጀል ሰላምን ለማግኘት የሚሞክር ሰው ላይ ሐራም እርም ነው፣ አያገኘው። ኢዘን ረሱሉ ሰለላሁ ዐለይሂ ወሰለም የኢማንን ጣዕም ይቀምሰዋል ማን? አላህን ስብሓነሁ ወተዓላ ጌታዬ ነው ብሎ ወዶ የተቀበለ። ነዓም ጌታዬ ነው፣ ጌታ ያዘኝን መታዘዝ አለብኝ፣ የከለከለኝን መከልከል አለብኝ ማለት ነው። እስላምን ሃይማኖቴ ብሎ ወዶ የተቀበለ። እስላም አላህ ለሰው ልጆች መርጦ ያወረደው ዲን ነው። በሁሉም ነገር ሙሉ የሆነ እስላምን ነው አላህ ለኔ የመረጠልኝ፣ በሁሉ ነገሬ ሙስሊም መሆን አለብኝ ብሎ ያለ የእስላምን ህግ ወዶ የተቀበለ ላዩ ላይም ያንጸባረቀ ለህጉም ተገዥ የሆነ የኢማንን ጣዕም ቀመሰ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። በመጨረሻም ሶስተኛው ወቢሙሐመድን ረሱላ፣ ነቢ ሙሐመድን ከአላህ ዘንድ ተመርጦ የተላኩልኝ የመጨረሻው ሆኖም ሳለ አለቃው ነብይ ነው ሙሐመድ። እሱን መታዘዝ አለብኝ፣ እሱን መከተል አለብኝ። እሱ ነው አርአያ የምዕራባውያን ሳይሆኑ ዱንያ የሸነገለቻቸው ሳይሆኑ የኔ አርአያ ሙሐመድ ነው ብሎ ሙሐመድን ያመነ የሱን የረሱልን ሰለላሁ ዐለይሂ ወሰለም ሱናም ከማንም አስበልጦ የተከተለ እነዚህ ሶስት ነገሮችን ያደረገ የኢማንን ጣዕም ይቀምሰዋል። ኢዘን ኢማን ጣዕም አለው ማለት ነው። ሙሉ ኢማን ያለው ሰው ይሄን ፍሬ ያገኘዋል። ሰዎች በተለያየ ነገር ደስታን ለማግኘት የሞከሩ ሁሉ ሳይሳካላቸው እሱ ግን ኢማኑ ሙሉ የሆነ እንደሆነ ይሄን ጣዕም ይቀምሰዋል ማለት ነው። ኢዘን አላህ ያደረገውን ሁሉ ወዶ መቀበል፣ እሱን መገዛት፣ ለሱ ማጎብደድ የኢማንን ጣዕም እንድንቀምስ ያደርገናል። ይህ ሐዲስ የያዛቸው ነገሮች አሉ ውስጡ ላይ የኢማንን ደረጃዎች ይዞታል። በአንደኛ ደረጃ በአላህ ማመን ነው። አላህን እንደ ጌታነት ወዶ መቀበል ነው። ይሄ ደግሞ ተውሂድ አልኡሉሂያን፣ ተውሂድ አልሩቡቢያን፣ ተውሂድ አልአስማ ወሲፋትን ይዘን በሁሉም ነገር አላህ ስብሓነሁ ወተዓላ ሙሉ ነው። መልካም ስሞች አሉት፣ መልካም ባህሪዎች አሉት። እያንዳንዱ ስሞቹ ትርጉም አላቸው። እያንዳንዱ ባህሪዎቹ እጅግ በጣም አጂብ ናቸው። ባስተነተናቸው ቁጥር ኢማን ይጨምራሉ። አላህ የምለው ምን ማለት ነው? ረሕማን የምለው ምን ማለት ነው? ረሒም የምለው ውስጣቸው ላይ ባስተነተናቸው ቁጥር የያዙት ነገር አለ። በዚህ ሁሉ አላህ የተሟላ ጌታ ነው፣ በስሙም በድርጊቱም በጌትነቱም በባህሪዎቹ። ይሄን ወዶ የተቀበለ ሰው እንዲሁም ነቢ ሙሐመድን ሰለላሁ ዐለይሂ ወሰለም ረሱሌ ናቸው ብሎ ወዶ መቀበል፣ እሳቸው ሄዱ ባሉን መንገድ መሄድ፣ ይሄም አንዱ የኢማን ማዕዘን ነው፣ ሩክን ነው። እንዲሁ አላህም ሆነ ረሱሉ ዲነል እስላም ያዘዘውን ነገር መውደድ፣ ወዶ ብቻም አይደለም ደግሞ መቀበልና መተግበር። እነዚህ ነገሮችን ሰብስቦ የያዘ ሰው ሐቂቃ ስዲቅ ነው፣ ትልቅ ማዕረግ የደረሰ ሰው ነው። አላህ ከእንዲህ አይነት ሰዎች ያደርገን። ይህን ስናደርግ ነው የኢማንን ጣዕም የምንቀምሰው። በምንሰግደው ሰላት ምንረካው፣ በምናደርገው ዒባዳ ምንረካው፣ ዒባዳዎችን ምንናፍቀው ይሄን ማዕረግ ስንደርስ ነው። አላህን ሙሉ ጌታ መሆኑን ወደን ስንቀበል
አለቀነቱን ካወቀን ያዘንን እንታዘዛለንና ረሱሉ ሰለላሁ ዐለይሂ ወሰለም የኛ ነብዩ ናቸውን ስናቀርና ያዙን ስንታዘዝ እስላም አላህ ለኔ የመረጠው ዲን ነው በእስላም ስር መኖር አለብኝ እስላምን መከተል አለብኝ ከየትም የሆነ ነገር ኮፒ አድርጌ አምጥቼ ልለጥፍ አይገባም የእስላምን መመሪያ ጠንቅቄ አውቄ ለተገበርና ልከተል ይገባኛል ያለ የኢማንን ጣዕም ይቀምሳል በሙስሊምነቱ ይኮራል ሰዎች በሆነ ባልሆነ ነገር ጊዜያቸውን ገንዘባቸውን ሲጨርሱ እሱ ግን ለአላህ ከአላህ ወደ አላህ ነው የሚጓዘው አላህ Subhanahu Wa Ta'ala የኢማንን ጣዕም ካቀመሳቸው ሰዎች ያድርገን ሌላው የኢማን ፍሬ አላህ Subhanahu Wa Ta'ala ሙሉ ኢማን ካላቸው ሰዎች አደጋን ይከላከላል መጥፎ ነገርን ይከላከልላቸዋል ይህን አስመልክቶ አላህ ምን ይላል ኢነላህ ዩዳፊዑ ዐኒል ለዚነ አመኑ አላህ Subhanahu Wa Ta'ala እነዚህ ያላመኑ ሰዎች መጥፎና የሚያስከፋቸውን ነገር ይከላከልላቸዋል ሼክ ሳዕዲ ይህን ሲተነትኑ ምን ይላሉ وهذا إخبار ووعد وبشارة للمؤمنين أن الله يدافع عنهم كل شر من شرور الكفار وشرور الوسوسة وشرور النفس والسيئات ويخفف عنهم المكاره غاية التخفيف وهذه المدافعة بحسب الإيمان فمستقل ومستكثر انتهى كلامه رحمه الله تعالى بزيها انتز الله سبحانه وتعالى لمؤمنوች الله ቃል እየገባ ነው እየነገራቸውም ነው ያበሰራቸውም ነው እነሆ አላህ ከነሱ ይከላከላል በምን ምክንያት በኢማናቸው ምክንያት ይከላከልላቸዋል ምንን ኩለ ሸርን አደጋ የተባለ ክፋት የተባለ መጥፎ የተባለ ነገር በሙሉ አላህ ይከላከልላቸዋል የተለያየ አይነት ክፋቶችና አደጎችን የካፍሮች የጠላቶችን አደጋ ልባችን ላይ የሚፈጠሩ አንዳንድ መጥፎ ጉትጎታዎችና መጥፎ ጥሪዎችን ሸይጣንን አደጋና የሸይጣንን ጉትጎታ የነፍስያን ወስዋስ ወንጀሎችን እንዲሁም ሊደርሱ የሚችሉ ጉዳቶችን አላህ ያቀልላቸዋል ይከላከልላቸዋል ወይም መቶ እንዳይደርስባቸው ያደርጋል ወይም ከደረሰ በኋላ ቶሎ እንዲወገድ ያደርጋል ወይም ደግሞ በብዛት ሊደርስ የነበረው ነገር መጠኑን ቁጥሩን አላህ ይቀንሳል ወይም ደግሞ ኸፊፍ ያደርገዋል ይሄ በኢማናችን መጠን ነው የሚለይ ኢማኑ ሙሉ የሆነ ሰው እነዚህ አደጎችን አላህ ይከላከልለታል ሙሉ በሙሉ ይጠብቀዋል ከክፋት ኢማኑ ዝቅተኛ የሆነ ሰው እንደዚሁ በመጠኑ ማለት ነው እذن ይሄ በተለይ የነፍስ ጉትጎታ የሸይጣንን ጉትጎታ ወደ ወንጀል ሸይጣን የሚያደርገውን ጥሪ አላህ የሚመልሰው ለማን ነው ሙሉ ኢማን ላለው ነው ማለት ይሄ የኢማን ፍሬ ነው ከመጥፎ ነገር የሚጠብቀው አላህ ኢማን ያለው ሰው ነው በኢማኑ መጠን ጥበቃውም እንደዛው ይለያያል ማለት ነው ሌላው የኢማን ፍሬ ሙእሚኖች አንድን መልካም ስራ በሰሩ ቁጥር ቀጣይ ሌላ መልካም ስራ እንዲሰሩ አላህ በሩን ይከፍትላቸዋል إذا كان على طاعة دعته أخرى إليها عندن ملكام سرا بتسرى جزي يهاتشي ملكام سرا أهتين أسكتلوا لين تلالج ملكام سرا سيسرا يهي ملكام سرا جزاء من يولا ليلا ملكام سرا هنا لك مدفو سرا جزاء ليلا مدفو سرا عندما هنا ماذا كان لا يهون وانجلي سرا سو قتلوا عنده وانجل اندي سرا بروش كفتالو ماذا ملكام سرا يسرا عنده اندزيهو የመልካም ስራ በር ይከፈትለታል ማለት ነው እንደምን መልኩ ነው የሚከሰተው ከኢማን ፍሬ አንዱ መልካም ስራ ከሰሩ ሌላ መልካም ስራ አላህ ያስከትልላቸዋል ማለት አሁን አንድ ሰደቃ ቢሰጥ ቀጥሎ ሌላ ሰደቃ እንዲሰጥ ልቡ ላይ አላህ የሰደቃ መስጠትን ፍቅር ልቡ ላይ ይፈጥራል መንገዱ ቀላል እንደሆነ አላህ ያገረለታል በሩን ይከፍትለታል ስትሰጥ ይላል ውስጡ ላይ ስሜት ይፈጠራል ልክ ሌሎች ዒባዶች እንደዚሁ ማለት ነው አላህ ልቡን ከፍት ያደርግለታል መንገዱን ገር ያደርግለታል ይህንም ያን መልካም ስራ በቀላሉ ይደግመዋል ማለት ነው فأما من أعطى واتقى وصدق بالحسنى فسنيسره لليسرى الله سيت ያለውን ግዴታ የሰጠ የተወጣ አላህን የፈራ لا إله إلا الله ያመነ ለመልካም ሁሉ እናገረዋለን መልካምን ሁሉ እናገርለታለን ለአላህ Subhanahu Wa Ta'ala በአንጻሩ ሙእሚን ያልሆነ ማለት ነው በአላህ ያስተባበለ ሞቶ መቀስቀስን የከዳ ወንጀልን የተዳፈረ አላህን እንቢ ያለ
ለመጥፎ ነገር እናገረዋለን ወይም መጥፎዋን መንገድ እናገረለታለን። ኸይርን መንፈልግ ከሆነ ኸይርን ያገረልናል፣ ሸርን መንፈልግ ከሆነ ሸርን ያገረልናል። ኢማንን ዳገት ሰማይ ላይ ያለ መሰላል መውጣት አድርጎ የሚያይ ሰው ካለ ኢስቲቃማ በዲን አላህ ባዘዘ መሰረት ቀጥ ማለት እጅግ ከባድ አድርጎ የሚያይ ከሆነ ያከብድበታል። ቀላል አድርጎ አይቶት የሚሞክር ከሆነ አላህ ያገረለታል፣ ዳገቱን ቁልቁል ያደርግለታል። ومن يقترف حسنة لزد له فيها حسنا إلى الله سبحانه وتعالى መልካምን የሰራ አንዲትን ሐሰና የሰራ ሌላ ሐሰና እንጨምርለታለን እናባዛለታለን እንዲሁ በአይነቱም ሌላ እንዲደግም እናደርጋለን ይላል አላህ Subhanahu Wa Ta'ala። ይሄ አንድ የኢማን ፍሬ ነው። መልካም ስራ ሲሰሩ ሙእሚኖች ሌላ መልካም ስራ እንዲሰሩ አላህ በሩን ይከፍትላቸዋል። ኢዘን በዚህ መልኩ ሁሌም ለኸይር ስራ የተገራ ይሆናል ማለት ነው። ኸይር ስራ ይቀለዋል ማለት ነው። ሁሌም ከኸይር ስራ ወደ ኸይር ስራ ይሄዳል። ይሄ አንድ የኢማን ፍሬ ነው። ሙእሚን ያልሆነ ሰው በምናይበት ሰዓት كأنما يصعد إلى السماء ሰማይ ያለ መሰላል ውጣ የተባለ ይመስሏል። ኸይር ስራ ለመስራት ዘካ ለማውጣት ተጨንቆ ተጠቦ ራስ ምታት ይዞት የሆነች ነገር ቆንጥሮ አውጥቶ ይሰጣል። የአላህን ሐቅ በአግባቡ አያወጣም። ሶላት ለመስገድ ሱብህ ሰላት አዳን ሰምቶ የሚሰግደው 1 ሰዓት ነው፣ መስገዱ 1 ሰዓት ነው። ተነስቶ ለመስገድ እየቻሉ ወደ ታች የሚጎትታቸው ነገር አለ። ስንትና ስንት ወንጀሎች አሉ ሰዎች የሚደፍሯቸው፣ ያን ወንጀል ለመተው ወደ ታች የሚጎትታቸው ነገር አለ። ኸይር ስራ ብዙ የኸይር ስራ በሮች አሉ። እነዚያን እድሎች እንዳይጠቀሙ ወደ ታች የሚጎትታቸው ነገር አለ፣ ወደ ኋላ የሚይዛቸው ነገር አለ። ይሄ ምንድነው? የኢማን መድከም፣ የኢማን ማጣት ነው። ሙእሚኖችሳ አንድን ወንጀል በተው ቁጥር ያዛ ወንጀል የመተውን ለዛ ውስጡ ላይ አላህ ይፈጥራል ውስጣቸው ላይ። من ترك شيئا لله عوضه الله خيرا من عندن ነገር ለአላህ ብሎ የተወ አላህ ውስጡ ላይ ደስታን አላህ ይሰጠዋል። ወይም ደግሞ የተሻለ ከዛ ከተወ የተሻለ ነገር አላህ ይፈጥርለታል። ወንጀልን ለአላህ ብሎ ሙእሚኖች ሲተው ውስጣቸው ላይ ደስታ ይፈጠራል። በል የዛን ጀዛ አላህ ኸይር ስራ ያሰራቸዋል። ሙናፊቅን ኢማኑ ጎዶሎ የሆነ ኢማን ያሌለውን ሰው በምናይበት ሰዓት ስንትና ስንት ወንጀሎችን መተው የፈለገ አይችልም። ስንትና ስንት ኸይር ስራዎችን መስራት የፈለገ አይችልም። ምንድነው ምስጢሩ? ኢማን ልቡ ላይ የለም ወይም ኢማን ደካማ ነው። ኢማን ሙሉ ከሆነሳ ከወንጀል ይሸሻሉ፣ ወደ ኸይር ስራ ይሽቀዳደማሉ። ከኸይር ስራ ሌላ ኸይር ስራን እንዲጨምሩ ያደርጋቸዋል ኢማናቸው ጥንካሬ። እንዲሁ ከኢማን ትሩፋቶች ወይም ደግሞ ፍሬዎች አንዱ ኢማኑ ሙሉ የሆነ ሰው ሁሌም ቀልቡ ሕያው ነው፣ ሁሌም ልቡ ሐይ ነው፣ መቼም አይሞትም። ከማን በተቃራኒ ማለት ነው? ኢማኑ ጎደሎ ከሆነ ሰው ወይም ኢማን ካሌለው ሰው በተቃራኒ። አላህ የሚያስታውሱት የሆነ ሰው ሞተ ሲባል ያውም ጊዜያዊ ለጊዜው ከንፈር መጥቶ መተው። አላህ የሚያስታውሱት በሞት ያጧቸውን ዘመዶቻቸውን ሲያስታውሱ ወይም ቀብር ሲያዩ ወይም ረመዳን ሰው ግር ብሎ ሲገባ ኮፊያ ጀለቢያ ሲበዛ ይሄ ሰው ቀልቡ ሞቷል ማለት ነው። ወይም ቀልቡ ታሟል ማለት ነው። ሞት ዳር ላይ ነው ያለው። ኢማኑ ሙሉ የሆነ ሰውሳ ሁሌም ሐይ ነው፣ ሁሌም ቀልቡ ክፍት ነው ለኸይር ነገር። ሁሌም አላህን ያስታውሳል፣ ሁሌም ሞትን ያስታውሳል፣ ሁሌም ጀነትና ጀሃነምን ያስታውሳል። ይህ ማስታወስ ብቻ ሳይሆን ከጀርባው ሌላ ጥቅም አለው። ጀነትን ባስታወሱ ቁጥር ለጀነት የሚያበቁ መልካም ስራዎችን ይሰራሉ። ጀሃነምንም ባስታወሱ ቁጥር ወደ ጀሃነም ሊወስዱ የሚችሉ ስራዎችን ይጠነቀቃሉ። አላህን ባስታወሱ ቁጥር ያልቁታል፣ ያጠሩታል። ይሰብሑነህ ልቅና የተገባው ጌታ ነውና ጌታዬ ሆይ ሚገባህን ማላቅ አላላኩህም፣ ሚገባህን ማክበር አላከበርኩህም፣ ሚገባህን መውደድ አልወደድኩህም ያሉ በየጊዜው ኢማናቸውን ይጀድዳሉ። ይህን ሊያደርጉ በር የሚከፍተው ማን ነው? ቀልባቸው ሐይ ሲሆን ነው። ሁሌም ጀነትን ይናፍቃል፣ ሁሌም አኺራን ያስታውሳል። በል እዚህ ዓለም ላይ ሲኖር ብቸኝነት ይሰማዋል። ሀገሩን ጀነቱን ይናፍቃል። ውልዳን ሙኸለዱን ሑር ሒሳን የተባሉ ያሉበትን ሀገሩን ይናፍቃል። እኛ እዚህ የመጣነው ሸይጣን ማርኮ መጣን እንጂ፣ ሸይጣን አሸንፎ ወደዚህ መጣን እንጂ፣ ሸይጣን አሳስቶ ወደዚህ መጣን እንጂ ሀገራችን ጀነት ናት። እውነተኛ ሀገራችን ጀነት ናት። ولكن سبي العدو فهل ترى نعود إلى أوطاننا ونسلم
እኛው እኮ እዚህ የመጣነው ሸይጣን ማርኮን ነው ወደ ሀገራችን በሰላም እንገባ ወደ ሀገራችን በሰላም እንመለስ ይመስልሃል እንዴ በማለት ኢብኑ አልቀይም ረሂመሁላሁ ተዓላ ይጠይቃሉ። ናም እዚህ ምድር ላይ ፎቁን ሲገነቡ ሀብቱን ሲያስፋፉ አርቀው ሲያቅዱ ሀገራቸው ይመስላቸዋል ያላወቁ ብዙዎች። ወላሂ አዱንያ የሙእሚን ሀገር አይደለችም። መልካም ሥራ ተሰርቶ የአላህን ፊት ለማየት ዝግጅት ተጠናቆ ምንሻገርባት ድልድይ እንጂ ሌላ አይደለችም። አላህ ስብሓነሁ ወተዓላ ኢማንን ውስጡ ላይ የሞላ ሰው ሁሌ ጭንቁ አኺራ ነው። ነጋ መሸ ክረምትም በጋም ፀሐዩም ብርዱም ሁሉም ነገር አኺራ እንዲያስታውስ ያደርጋቸዋል። ከይፈላ አዱንያ ላይ ያሉ ነገሮች የሚያምሩ የሚያስደስቱ ነገሮች በሙሉ የጀነት ኮፒ ናቸው። ፍራፍሬ ባዩ ቁጥር የጀነትን ፍሬ ያስታውሳሉ። ቀዝቃዛ ውሃ በጠጡ ቁጥር ወተት በጠጡ ቁጥር ማር በጠጡ ቁጥር በበሉ ቁጥር ጀነትን ያስታውሳሉ። እሳትን ብርድን ጭንቅን ስቃይን ባዩ ቁጥር ጀሃነምን ያስታውሳሉ። ቀልባቸው ሐይ ነው። ወዲያውኑ ከሚያየው ነገር ጋር አብሮ መኖር ይችላል። እንዲጮሁበት አይፈልግም። የሙእሚን ልብ ሙእሚን ያልሆነሳ ቀደም እንዳልነው የሚያስታውሰው በሆነ አጋጣሚ ነው። አስታውሶም ተጮሁበት አይቶ ራሱ ይዘነጋል መልሶ። ሙእሚንሳ ሁሌም አላህን ያስታውሳል። ሲተኛም ላለነሳ ይችላል። ያ ሱብሃንአላህ ሰላት ሲሰግድም የመጨረሻ ሰላት ልትሆን ትችላለች። ይሄ ኢማን ፍሬ ነው። በምንም መልኩ ሊገኝ የማይችል ሰዎች ዘንድ ሊገኝ ይችላል ጊዜያዊ ሆኖ ከሆነች ምክንያት ጋር። አማ ሙእሚን ሁሌም እንዲህ ነው ማለት ነው። በዚህ መልኩ የሚኖር ሙእሚን ህይወትን የተረዳ ይሄ ነው ማለት ነው። በዚህ መልኩ የሚኖር ሙእሚን በህይወቱ መጠቀም ይችላል። በጊዜው በገንዘቡ በልጅ በእድሜው መጠቀም ይችላል። በዛዛታ በዋዛ አዱንያን አይጨርሳት። እነዚያ ራሳቸውን በድለው አኺራ የሄዱ ሰዎች አዱንያና አዱንያ ላይ ያሉ ነገሮችን ሁሉ ሰጥተው ራሳቸውን ከእሳት ማዳን ቢሞክሩ አላህ አይቀበላቸው። ሙእሚኖችሳ በአጭር ጊዜ በህይወታቸው አላህን ወደው ረሱልን ወደው ያዘዙን ታዘው የከለከሉትን ተከልክለው የኖሩ እንደሆነ አዱንያን በሙሉ ተሰጥቶ ሊገኝ የማይችልን ትልቅ ኒዕማ ጀነትን ያገኛሉ ማለት ነው። ለዚህ ነው አተር ላይ አንድ ሰሃባ እንዴት አደርክ ተብሎ ተጠየቀ። በሙእሚን ልብ በሙእሚን መንፈስ ነው ያደርኩት አለ። እንዴት ነው ሙእሚን ሆኖ ማደር? ያኒ ሙእሚን ሆነህ ያደርከው ምን አይነት አስተዳደር አድረህ ነው? ምን ማለት ነው ሲባል عزفت نفسي عن الدنيا فأسهرت ليلي نفسي كالدنيا راق አራኳት ምን ማለት ነው? ይሄ ነፍስን ከዱንያ ማራቅ ማለት አስሐርቱ ለይሊ ሌሊቴን በኢባዳ ነው ያሳለፍኩት። ወአዝመህቱ ነሃሪ እለቶችን ቀኖቹን ደግሞ በጾም ነው ማሳልፋቸው። ልክ የአላህን አርሽ ማይ ይመስለኛል። ልክ የጀነት ሰዎችንም እየተዘያየሩ እየተሳሳቁ እየተጫወቱ በደስታ እየፈነጠዙ ከማያቸው ይመስለኛል። የጀሃነም ሰዎችን ደግሞ እየጮሁ እየተንጫጩ እያለቀሱ የድረሱልኝ ጥሪ ያሰሙ ጀሃነም ጥግ ጥግ ላይ ጭንቅላታቸውን ይዘው የሚያለቅሱ መስሎ ይታየኛል። በዚህ መልኩ ነው ያደርኩት ያነጋሁት። ኢዘን ሌሊት በኢባዳ ማሳለፍ ቀንን እየጾሙ ማሳለፍ አላህ ስብሓንሁ ወተዓላ ሁሌም ከዓርሹ በላይ ሆኖ እኛን እንደሚከታተል እንዲሁ አርቆ ሲቀርጹ ሲያስቡ ጀነት ገብቶ የአላህን ፊት በየጁምዓው ሄዶ ማየት ሙእሚኖች ከሙእሚኖች ጋር መዘያየር መናፈሻ መሄድ ያ ሱብሃንአላህ በዱንያ የሚመኙት ብቻ ሳይሆን አኺራ ላይ ታስቦ ተመኝቶ ማይታወቁ የተለያዩ ነገሮችን እንደሚያገኙ ሲያስቡ አዱንያ ላይ ሆነው በአንጻሩ ጀሃነምና የጀሃነም ሰዎችን ሲያስቡ መኖር ይሄ የሙእሚንነት መገለጫ ነው። የሚያዩትን ብቻ አይደለም የሚያስቡት ሙእሚኖች አሻግረው አርቀው ያስባሉ። በአላህ ያመነ ሰው አኺራን ያስታውሳል። ልቡም አኺራ ላይ ይንጠለጠላል። አንዲት መልካም ስራ በሰራ ቁጥር በዚህች መልካም ስራ የሚያገኘውን ምንዳ ያስታወሰ ሌላ መልካም ስራ ለምን አልደግመም ይላል። አንድ ረካ ሲሰግድ ሁለተኛ ረካ ልድገም ይላል። ሊደክመው ሁሉ ይችላል። ምናልባት ቀጥዬ መሰግዳት ናት ከቂያማ ቀን ጭንቅ የምትወጣኝ ብሎ እንደምንም ብሎ ይሰግዳታል፣ ይጾማታል፣ ሰደቃዋንም ይሰጣታል፣ ከወንጀልም ይርቃል ሙእሚን። ምናልባትም የቂያማ ቀን በዚህ ድካሜ ልረካና ልደሰት እችላለሁ በማለት ይሄም ሁሌ ለኸይር ስራ እንዲጓጓ ያደርገዋል ማለት ነው። ይሄ የኢማን ፍሬ ነው።
ልብ ሁሌ ሕያው ይሆናል፣ አኺራን ይናፍቃል፣ አዱንያን ይጠላል፣ የአዱንያን ምንነት ያውቃል። ይህ በኢማን የተሞላ ልብ ያለው ሰው ሊያቀው የሚችል ነገር ነው። አላህ ልባችንን በኢማን ይምላለን። ሌላው ትልቁ የኢማን ፍሬ ወይም ከትልቆች መሃል አንዱ ሙሉ ኢማን ያለው ሰው ኢማን ልቡ ውስጥ የሰፈነለት ሰው መላእክቶች እስትግፋር ያደርጉለታል። አላሁ አክበር። መላእክታ አላህ ስብሓንሁ ወተዓላ ከኑር የፈጠራቸው ፍጡሮች ናቸው። አላህን ማስደሰትና እሱን መገዛት እንጂ ምንም አያውቁ ፍጡሮች ናቸው። አላህን የሚወዱ አላህን የሚፈሩ አላህን የሚገዙ ናቸው። እኛ እስትንፋስ እንደሚቀለን አላህን ማጥራትና አላህን ማስታወስ የገራላቸው የታደሉ ፍጡሮች ናቸው። እነዚህ አንድ የአላህን አስቀይመው የማያውቁ ፍጡሮች ሙሉ ኢማን ላለው ሰው እስትግፋር ያደርጋሉ። ይሄ በምንም የሚገኝ አይደለም። ዓለም ላይ ያለውን ሀብት ሰብስቦ ሰጥቶ አንድ መላኢካ ገዝቶ መድቦ አስቀምጦ እስትግፋር ያደርግልኝ ቢባል ወላሂ ወቢላሂ ወተላሂ አይቻልም። ገና በአላህ በማመን አላህን በማክበር ረሱልን በመከተል አንድ የአላህን አስቀይመው የማያውቁ መላኢኮች አንተ ምድር ለምትኖረው አንቺ አዱንያ ለምትኖሪው ለምትበላ ለምትጠጣ ለምትተኛ ለምትሸና ሰው ንጹህ ጣሂር የሆኑ መላኢኮች ለሙእሚን እስትግፋር እንዲያደርጉ ኢማናቸው ይሄን ማድረግ ያሰጣቸዋል። يقول ربي جل وعلا الذين يحملون العرش ومن حوله يسبحون بحمد ربهم ويؤمنون به ويستغفرون للذين آمنوا እነዚያ አርሽን የሚሸከሙ መላእክቶች ከአርሽ ዙሪያም ያሉ መላእክቶች አላህን ስብሓንሁ ወተዓላ ከማመስገን ጋር ያጠሩታል ያልቁታል፣ እንዲሁም በሱ ያምናሉ። ሌላም ويستغفرون للذين آمنوا ከዚህ ስራቸው ጎን ለጎን በአላህ ላመኑ ሰዎችም አላህ ይቅርታ እንዲያደርግላቸው ይጠይቁታል። እስትግፋር ለሙእሚኖች ያደርጋሉ። አንድን ሰው ብናስቀይም ያን ሰው ቀጥታ ሄዶ ከመጠየቅ ይልቅ ያ ሰው በጣም የሚያከብረን ሰው ፈልገን ሄደን እባክህ ከገሌ ጋር አስታርቀን ተጣልተናል ይባላል። ብዙ ጊዜ ያ ሊያስታርቅ የመጣው ሰው የተከበረና ተወዳጅ ሰው ከሆነ ይሄ ሽምግልና የተላከበት ሰው ወዲያውኑ ሽምግልናውን ይቀበላል። አላህ ስብሓንሁ ወተዓላ አንድ ያስቂሙት የማያውቁ መላእክቶች ለአንቺ ጌታዬ ሆይ ማረው ብለው ሽምግልና ሲሄዱና አማላጅ ሲሆኑ ሊገኝ የሚችለው መልስ እጅግ በጣም አስደሳች ነው። አንድ ቀን አላህን አላስቀየሙትም፣ አያሳፍራቸውም፣ እሺ ብሎ ይመራል። ግና ተውበት ማድረግ ያስፈልጋል። ግና ኢማንን ማሳደስና ኢማንን መጠበቅ ጠንካራ መሆን ያስፈልጋል ይሄን ማድረግ ለማግኘት። وهذا من اعظم فوائد الايمان ይህ ከኢማን ፍሬዎች እጅግ በጣም ትልቅ ከሚባሉት ነው። መላእክታ ላንተ እስትግፋር ያደርጋል። ሰው ሆኖ ማይሳሳት የለምና የተሳሳትከውን ወንጀል መላእክቶች ይቅርታ ጠይቀው ይቅርታ ይደረግልሃል ይደረግልሻል። በኢማናችን እንበርታ ይሄን እናገኝ ዘንድ። ሌላው የመጨረሻው ከኢማን ፍሬዎች አንዱ ሸይጣን እንዳይቆጣጠረን ያደርጋል። ሸይጣን እኛ ላይ የበላይ እንዳይሆን ያደርጋል። ይሄ የኢማን አንዱ ፍሬ ነው። ማን ነው ሸይጣንን የማያማርር? ማን ነው ሸይጣንን የማያውቅ? ስንቶች ናቸው ሸይጣን አዘናጋኝ የሚሉ? በመላሱ የሚያውቅ ብዙ ነው የሸይጣንን ጠላትነት፣ በልቡ ግን የሚያውቁ ጥቂቶች ናቸው። አላህ ረድቶት በስተቀር ማንም ከሸይጣን ጉትጎታ ሊያመልጥ አይችልም። ሳሊሖችም ወልዮችም ኢላ ረሱላላህ ሰለላሁ ዐለይሂ ወሰለም ከእያንዳንዱ ሰው ጋር ሸይጣን አለ። በመጥፎ ነገር የሚያዘው ከመልካም ነገር የሚከለክለው ሲሉ ረሱሉ ሰለላሁ ዐለይሂ ወሰለም አንተም ጭምር አዎን እኔም ጭምር አላህ ረድቶኝ ግን የኔው ሰልሟል በመልካም እንጂ አያዘኝም እላለሁ። አሁን መልካም ነገር ለመስራት ቁርጠህ ተነስተሽ ወደ ኋላ እንድትል የሚያደርግ ስሜት ከተፈጠረ ማን ነው? ይሄ ሸይጣን ነው ማለት ነው። በዚህ ብዙ የሚጠቀሱ ነገሮች አሉ። ስንቱ ዝሙት ላይ ወድቆ የዝሙትን አስከፊነት ያወቀ ዛሬ ነገ እንዲል የሚያደርገው ማን ነው? ሸይጣን ነው። መልካም ስራ ላይ ለመሽቀዳደም ውስጣቸው የቆረጠ ቆዩ ልጅ ነሽ ወጣት ነህ
ተደሰቱ ተዝናኑ ገና ስታረጁ ገና ከፍ ስትሉ ያለ ወደ ኋላ የሚጎትት ማን ነው? ሸይጣን ነው። ይሄ የከንቱ ምኞት ነው። ጠላት መቼ ነው ለጠላቱ መልካም ነገር የሚያስበው? ሸይጣን ከጀነት የተባረርኩት ለሰዎች አባት ለአደም አልሰግድም ስላልኩኝ ነው። ስለዚህ ከጀነት ያባረረኝ ማን ነው? የሰው ልጅ ነው፣ አደም ነው። ስለዚህ የሰው ልጅ እኔ ጠላት መሆን አለበት። እኛ ደግሞ የምንለው ከጀነት እንድንወጣ ያደረገን አባታችን አደም ከጀነት ወጥተው አዱንያ መጥተው ለዚህ ሁሉ ስቃይ እንድንዳረግ ያደረገን ሸይጣን ነው። ሸይጣን ጠላታችን ነው። ታዲያ ጠላታችን ሸይጣን ለኛ ጥሩ ይመክራል። ጠላታችን ሸይጣን ለኛ ጥሩ ያስባል። ጠላታችን ሸይጣን ለኛ ኸይርን ይመኛል አበደን። ስለዚህ አላህና ረሱሉ ያዘዙትን ነገር ሸይጣን ሊያስለቅቀን ሊያስቀይረን አይገባም። የጠላቱን ምክር የሚቀበል ሞኝ ነው። ለዛ ከሸይጣን ጉትጎታ ከሚያድኑ ነገሮች ዋናው አንዱ ማነው? ኢማን ነው ማለት ነው። ኢነሁ ليس له سلطان على الذين آمنوا وعلى ربهم يتوكلون ሸይጣንማ እነዚያ በአላህ ያመኑና በአላህ የሚመኩ ላይ ምንም አይነት አቅምና ስልጣን የለውም። ማን ላይ ነው የሚጫወተው? በአላህ ያላመኑ ላይ፣ በአላህ ያልተመኩ ላይ። በአላህ ተመካ፣ በአላህ ተመኪ። ሁሉንም ወደ ኋላ ጥለህ አላህ ይጠብቅሃል፣ አላህ ያድንሃል፣ አላህ ይደርስልሃል። ካመንክበት፣ ከፈራኸው፣ ካከበርከው አላህ ከሚፈሩ ከሚወዱ እርሱን ከሚከጅሉ በሱ ከሚብቃቁ ባሮቹ ያድርገን። አላህ በዚህ ቁርአን አንቀጽ እየነገረን ነው። ሸይጣንን ለማሸነፍ ከሸይጣን ጉትጎታ ለመዳን ትልቁ ነገር ምንድነው? በኢማን መታነጽ ነው። ኢማንን ማጠናከር ነው። ሸይጣን አንዴ ሊያሸንፍ ይችላል፣ ሁለቴ ሊያሸንፍ ይችላል። በጭራሽ ሙእሚንን ግን አይቆጣጠረው። ባጭሩ የኢማንን ፍሬ ለማየት ሞክረናል። ኢማን እጅግ በጣም ብዙ ፍሬዎች አሉት። ባለንበት ዘመን ላይ ይህን ፍሬ እንዳናጣጥም በኢማናችን እንዳንጠነክር የሚያደርጉን ብዙ ነገሮች መጥተዋል። አቂዳችን ልንጠብቅ ይገባናል። ኢማናችን ልናጠናክር ይገባናል። ራሳችንን እኛንን የምናውቀው ብዙ የልብ በሽቶች ይኖራሉ። የሃነ ልብ በሽታ በኢማን ልንፈውሰው ይገባል። ብዙ ከኸይር መንገድ ሊያወጡን የሚጥሩ የሰውም የጂንም ኢብሊሶች ሸይጣኖች አሉ። እነዚህን በኢማናችን ኃይል ልናሸንፋቸው ይገባል። በማናውቀው መንገድ ሸይጣን ገብቶ ከአላህ መንገድ ሊያወጣን ይጥራል። የዘመኑ ሸይጣኖች የሰውም ሆኑ የጂን ሸይጣኖች ብዙ ሲስተሞችን እስሉቦችን እየተጠቀሙ ሰዎችን ለማጥመም ሰዎችን ለማታለል ይሞክራሉ። ጋዜጣውም ቴሌቪዥኑም ሬዲዮውም ሸይጣን መድቦ ያላካቸው አሉና ጓደኛ መስሎ የሚቀርቡ ወዳጅ መስሎ የሚቀርቡ መካሪ መስሎ የሚቀርቡ እነዚህ ሁሉ ኃይላቸውን ከኢማን ለማራቅ ሰዎችን የተጠቀሙበት ነው። መልካም ስራ ከመስራት ወደ ኋላ እንድንል ያደረጉ። በተለይ አኺር ዘመን ላይ ጠዋት ሙእሚን የነበረ ማምሻ ካፍር እንደሚሆን ረሱሉ ሰለላሁ ዐለይሂ ወሰለም ነግረውናል። አምና ላይ ሙእሚን የነበረ ዘንድሮ ላይ እጅግ በጣም ሙእሚን ሳዲቅ መሆን ሲገባው ወርዶ ረክሶ እናገኛለን። ምን ነው ሲባል ውሎ ነው፣ ገንዘብ ነው። አላህ ይጠብቀን። ሐቂቃው ግን ሸይጣን ነው። የኢማንና የኩፍር ድንበር ሁሉ ተቀላቅሏል። ሙስሊሙ ዛሬ ከካፍሩ መለየት ሁሉ ያዳገተ ነው። አብዛኛው ካፍሩ ያደረገውን ሁሉ ለማድረግ ሴት እህታችን ከኋላ እየጋለበች ነው። ገደል ቢገቡ ሁሉ ተከትላ ለመግባት ረሱሉ ሰለላሁ ዐለይሂ ወሰለም ባሉት መሰረት ተጠንቀቁ፣ ከነሱ አትመሳሰሉ። ገደል ሁላ ቢገቡ ልትገቡ ነው እንዴ? ማናቸው እነሱ? አይሁድና ነሳራ፣ ካፍርችና አይሁዶች። ረሱሉ ሰለላሁ ዐለይሂ ወሰለም ኻልፏቸው በብዙ ነገር ብለውናል። ዛሬ ግን ይህ ጠፍቶ ካፍር የለበሰውን አለባበስ ለመልበስ ስትጥር እናያለን። ሙስሊሙ እህታችን ካፍር የነገደውን ያተረፈበትን አይነት ነገር ለማድረግ ሐራም እንኳ ቢሆን ሙስሊሙም ሲያድበሰብሰው ይታያል። ላኢላሃ ኢላላህን ኢማንን ዘንግተው ማለት ነው። ሽርክ ተረስቶ ማለት ነው። ሐራምና ሐላል ተጥሶ ማለት ነው። አስተማሪ ጠፍቶ ሳይሆን ተማሪ ጠፍቶ፣ አስተዋይ ጠፍቶ፣ በተማረው ሚሰራ ጠፍቶ ማለት ነው። ጀነትና ጀሃነም ተዘንግቶ ማለት ነው። ኢማኑ የተሟላ ሰው ከሽርክና ከኒፋቅ ከሪያ የጠራ ሰው አላህ በአዱንያም በአኺራ ሰላምን ይሰጠዋል። የኢማንን ጥቅም ያገኛል። ከጥቅሞቹ ትልቁ ጀነት መግባት ነው። እያንዳንዱ ሙስሊም በምን መልኩ ኢማኔን መጨመር አለብኝ ብሎ ሊጨነቅ ይገባዋል። መልካም ስራዎችን በመስራት
ከመጥፎ ነገር በመራቅ ኢማኑን የሚጨምርበትን መንገድ ማሰብ ይኖርበታል። በመጨረሻም በምን መልኩ ነው ኢማኔን የምጨምረው? ይሄ ፍሬ ካለው በጥቂቱ ብዙ ፍሬዎች አሉት። ሐቂቃ ይባጭሩ ለማስታወስና በሩን ለማሳያት ያክል ውስጥን ለማነሳሳት ያክል ይታሰበ እንጂ የኢማን ፍሬ ይሄ ብቻ አይደለም። የኢማን ጥቅም ይሄ ብቻ አይደለም። በሐቂቃ ኢማናችን በተሟላ ቁጥር በራሳችን የምናገኛቸው ብዙ ራሳችን የምንደርስባቸው ብዙ የሆኑ ጥቅሞች አሉት። በምን መልኩ ነው ኢማኔን መጨመር የምችለው? ልቤን ወደ አላህ ሱብሓነሁ ወተዓላ እንዲቀርብ ማድረገው የሚለውን መልስ ለመስጠት يقول الإمام ابن تيمية رحمه الله ورضي عنه محركات القلوب إلى الله ثلاثة ودع الله لبن يمي النساس نقروج سوستنا شوية المحبة والخوف والرجاء عندنا اللهم موددنا وديتانو ولتنيو فرحاتشانو سقات مالتنو سوستنيو تسفانو እነዚህ ሶስት ነገሮች ካሉ ልባችን ወደ አላህ ይነሳሳል፣ ኢማናችን ይሟላል ማለት ነው። ከነዚህ ከሶስቱ ትልቁ ልብ ወደ አላህ እንዲሄድ ልባችን ኢማን እንዲገባው የሚያነሳሱ ነገር የሚያደርጉ ነገሮች ዋናው መሐባ ለአላህ የሚኖር ለአላህ ለየት ያለ ፍቅር ውዴታ ውስጣችን ላይ ማኖር ማለት ነው። መሐባ ራሱ የሚፈለግ ነገር ነው። ራሱ ሁሌም ከሙእሚን ሊለይ የሚገባ ነገር አይደለም። አዱንያም አኺራም ላይ ከምን በተቃራኒ ከስጋትና ከፍርሃት በተቃራኒ ፍርሃትና ስጋት ከመንገድ እንዳይወጡ ሙእሚኖች አላህ የፈጠረው ነገር እንጂ ሌላ አይደለም። ራሱ አይፈልግም። ሰዎችን ለማስተካከል ሰዎችን ለማግራትና ለማቅናት የተፈጠረ ነገር እንጂ አላህ ሁሌ ሙእሚኖችን ሲያስፈራራ አይኖርም። ጀነት ላይ ፍርሃት የለም። ላ ኸውፉን ዐለይሂም ወላ ሁም ይሕዘኑን አይፈሩምም አይተክዙም ባለው መሰረት ማለት ነው። ሙሐባ ግን ውዴታ ግን አዱንያም አኺራም አለ። አዱንያም አኺራም አለ። ራሱ መሐባ ይፈልጋል ማለት። ስለዚህ አላህን በመውደድ የወደዱት ሰው ያዘውን ሁሉ መታዘዝ የተለመደ ነውና አላህ ያዘውን መታዘዝ የአላህ ውዴታ መገለጫ ነው። በኢማናችን በመሐባችን በውዴታችን መጠን ወደ አላህ የምናደርገው ጉዞ ቀላልም ከባድም የሚሆነው በዚህ ነው። አላህን በጣም የሚወድ ሰው ሁሉ ነገር ይገርለታል፣ ኢማኑ ይሟላለታል። ፍርሃትን በምናይበት ሰዓት ሁለተኛው ከኸይር መንገድ ከቀጥተኛው መንገድ እንዳንወጣ ስለሚያደርገን የአላህ ፍራቻ ውስጣችን መኖር አለበት። ሁለቱ ወሳኝ ናቸው ማለት ነው። ውዴታ ወደ ኸይር ነገር እንድንገሰግስ ያደርገናል። የአላህ ውዴታ ማለት ነው ለጀነት እንድንጓጓ ለአኺራ እንድንጓጓ ያደርገናል። የአላህ ፍርሃቻ ደግሞ ከቀጥተኛው መንገድ ወደ ግራ ወደ ቀኝ እንዳንል ያደርገናል። ፊት ለፊቱ ቆሞ አለቃው ሲያሰራው ቆሞ ጸጉሩን አያክም፣ ትንሽ ረፍት ላድርግ አይልም። ወዲያውኑ አለቃው ያየው ነውና አጠናቆ መሄድ ነው የሚፈልገው። ልክ ሙእሚኖችም አላህን ሲፈሩ ወደ ወንጀል እንዳይሄዱ ከቀጥተኛው መንገድ እንዳይወጡ የአላህ ፍራቻ አጥር ሆኖ ይይዛቸዋል ማለት ነው። ይሄ ከኛ ሊለይ አይገባም። ፍርሃትና ረጃ በመናይበት ሰዓት ይሄ ወደፊት እንገሰግስ የሚያደርገን ከኋላ የሚገፈተረን ነገር ነው። ይሄም ሊለየን አይገባም። ሶላት በመስገድ እኮ አጅር አገኛለሁ እንግዲያውስ ልስገድ፣ በመጾም እኮ አጅር አገኛለሁ ልጾም፣ ሒጃብ ጠብቄ በመልበሴ አጅር አገኛለሁ ልልበስ ብሎ ከኋላ የሚገፋፋን ነገር ነው ማለት ነው። እነዚህ ሶስት ነገሮች መኖር አለባቸው። አንደኛ የአላህ ውዴታ ለኸይር ስራ ነው ሁሉ ነገር የምናደርገው መሐባ ሲኖር ነው ኸይርን ስራ የምንሰራው። ፍራቻ መኖር አለበት ከቀጥተኛው ከኸይሩ መንገድ እንዳንወጣ። ተስፋ መኖር አለበት በዚህ ጉዟችን እንድንቀጥል ማለት ነው። ይሄ ትልቅ የሆነ አስል ነው፣ መሰረት ነው። ሊለየን ልንዘነጋው አይገባም። ሁሌ ልናስታውሰው ይገባል። ፍራቻ መኖር አለበት፣ ውዴታ መኖር አለበት፣ ተስፋ መኖር አለበት። ሶስቱም አሳሳቢና አንገብጋቢ ነገሮች ናቸው። ሙሉ በሙሉ ኢማን የሚገኘው ባሪያነት የሚረጋገጠው በዚህ ነው። ይሄን መሐባ ዋናው መሐባ ነው ብለናል። አዱንያም አኺራ ከሙእሚኖች ልብ የማይጠፋ ነገር ይሄ የአላህ ፍቅር የዲን ውዴታ እንዲኖረን ወይም ደግሞ በተለይ የአላህ ውዴታ እንዲኖረን የሚያደርጉ መሰረታዊ ሁለት ነገሮች አሉ። እነዚህም አላህን ማስታወስ ማብዛት፣ كثرة الذكر للمحبوب كما يقول ابن تيمية رحمه الله። ይሄ ምንወደውን ጌታ አላህን ማስታወስ ማብዛት አለብን። ምንወዳትን ጀነት ማስታወስ ማብዛት አለብን። ምናፍቃትን አኺራን ማስታወስ ማብዛት አለብን። የሆነ ነገር ባስታወስነው ቁጥር ለዛ ነገር ጥረታችንም እንደዚሁ የበዛ ይሆናል ማለት ነው። لأن كثرة الذكر تعلق القلب به። አንድ ነገር ደጋግሞ ማስታወስ አላህን ደጋግመን ማስታወስ ልባችን ከአላህ ጋር የተያያዘ እንዲሆን ያደርገዋል። ደጋግመን እንድናስታውሰው ያደርገናል። እንድንፈራው እንድንወደው ሁሌ ከኛ ጋር እንደሆነ እናቅ ያደርገናል። ለዚህም ነው አላህ Subhanahu Wa Ta'ala በቁርአን ላይ እጅግ በጣም ደጋግሞ አላህን እንድናስታውሰው ማስታወስም እንድናበዛ የሚያዘን።
حيث يقول اذكروا الله ذكرا كثيرا وسبحوه بكرة وأصيلا إن أنت يمناشو سوّج هوي الله سبحانه وتعالى أجل بتام بزو يهونا ما استوسوت ليت تقنم تواتنا ما تاكتر لا يم الله سبحانه وتعالى أتروت سجدوا لت استوسوت إلى الله سبحانه وتعالى إذن عندنا محبة عندي نور يمي أدركو تقاقموا ما استوسنوا الله نمونا جنة ሁለተኛው የአላህን ኒዕማዎች የአላህን ጸጋዎች የአላህን ስጦታዎች ሳንከፍልበት ስጠን ብለን ማመልከቻ ሳናስገባ የሰጠን ተቆጥረው ማያልቁ ብዙ ኒዕማዎች አሉ በገንዘብ ተገዝተው ማይገኙ ህይወት ተሰውተው ማይመጡ ማይገኙ ነገሮች አሉ እነዚህን ደጋግሞ ማስታወስ አላህን እንድንወድ ያደርገናል فاذكروا آلاء الله لعلكم تفلحون እስኪ የአላህን ስጦታዎችን አስታውሷቸው ነብዩላህ ሁድ صالح ኑህ አለይሂ ሰላም ህዝቦቻቸውን ረጅም ጊዜ አስተምረው አይሲሏቸው የተለያዩ ነገሮችን ይጠቀሙ ነበር ተስፋ ሳይቆርጡ ከዚህም አንዱ ከነዚህ ነብዮች ማን አንደኛው ምን ይላል የአላህን ስጦታ የአላህን ጸጋ አስታውሱት እስኪ ያስታውሳችሁት እንደሆነ ካላችሁበት መውጣት ይከጀልላችኋል ከኩፍር መውጣት ከዛም ጀነትን ሞታችሁ ጀነትን መግባት ይከጀልላችኋልና እስኪ አላህ ኒዕማ አስታውሱ እሱ አይደል እንዴ ከናንተው ይዘ የነበሩ ሰዎችን አጥፍቶ እናንተን የተካው እሱ አይደል እንዴ አማን ሰላም የሰጣችሁ ጤና የሰጣችሁ ጉልበት የሰጣችሁ ብሎ አስታውሱ እስኪ وما بكم من نعمة فمن الله الله ለኔ ምንም አይደለም ምንም አላረገልኝም የሚል ማንም የለም እብድ ካልሆነ በስተቀር ምትኮራበትን መልክ ምትኮራበትን ሀብት ምትኮራበትን ስልጣን ምትኮራበትን ጉልበት ልጆች የሰጠሽ ማን ነው አላህ ነው ታዲያ ይሄን የሰጠው አላህ ልንወደው ልናስታውሰው ልናከብረው ልንታዘዘው አይገባምን لو خرست الألسن وصمت الآذان وعميت العيون كيف يكون حالنا እስቲ እውር ሆነህ ተፈጥረህ ቢሆን ደንቆሮ ሆነህ ተፈጥረህ ቢሆን ዱዳ ሆነህ ተፈጥረህ ቢሆን አሁን ምትኮራበት ሀብት ያለለህ ዜሮ ብትሆን አሁን ምትኮራበት መልክና የተለያዩ ሙያዎች ያለሉህ ቢሆን እንዴት ነበር ምትኖረው የአይን ኒዕማ ተነፍጎ መንገድ ላይ የሚወድቅ ወደሚፈልግበት ቦታ መሄድ አቅቶት መሮት የሚያለቅስ አይተሻታቂም የእግር ኒዕማ ተነፍጎ ወደሚፈልግበት ቦታ መሄድ እየፈለገ ሳይችል ቀርቶ የሚያለቅስ አይተሃታቅም ስንቶች ናቸው አይን ያሌላቸው አንተ ግን አለህ ስንቶች ናቸው እግር ያሌላቸው አንተ ግን አለህ ስንቶች ናቸው በስንት አይነት ሙሲባ አላህ Subhanahu Wa Ta'ala የፈተናቸው አንተ ግን አልተፈተንከም ይሄን ሁሉ ያደረገልን ጌታ ልንወደው ልናከብረው ልናስታውሰው ልንታዘዘው ይገባናል አላህ ግን ተቆጥሮ ማያልቅ ኒዕማ ሰጥቶን ሳለ ተቆጥሮ ማያልቅ ወንጀልን እንሰራለን አላህ ይጠብቀን ልባችንን በኢማን ይሙላልን የሱን ውዴታ ከሚሰሩ የሱን ውዴታ ፈልገው ከሚሰሩ ከሚንቀሳቀሱ ሰዎች አላህ ያድርገን اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك إيمانا كاملا وقلبا خاشعا ولسانا صادقا وعينا من خشيتك دامعا وعما حرمت كافة وغاضة برحمتك يا أرحم الراحمين اللهم تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وبالله التوفيق والسلام عليكم ورحمة الله وبركاته